ኦኬ ገባኝ። አለው እያላችሁ ነው። አሁን ይሄ ባትባሎች ነች ተጽፏል። ባት አለው ተብሎ ተጽፏ። ተጽፏል። ኡስታዞችሽንም እናስለምጥሻለን። ኡስታዞችሽም እንደዛ የሚያምኑት ጠይቅና ተጽፏል አንቺ አርፈሽ እንትን በይ እኮ። አዳምጪ። መልሽልና መልሽልን። ምንድነው የምመልስልህ? ይኸውልህ አንተ እፎይ የምትባል አላ ሪከርድ እያደረጋችሁ ከሆነ እኔ ምንም አይመስለኝም። እኔ አንድ የተራ ሰው ነኝ። አላህ አይወልድም አይወለድም፣ ፍጥሩንም አይመስልም። ቆይ እናንተ ያማችኋል እንዴ? ግን ለአላህ ባት መልሱ ይሄ ነው። እንኑርበት፣ በእናታችሁ እንኑርበት። እናንተ መልሱ ይሄ ነው። ለአላህ ባት ከሚስት ውጭ ወሲብ የሚደረግ ውሽማ ይባላል። ስለዚህ በደንብ አስተዊ ከሆንሽ ብዬ ያልኩት ለምንድን ነው? ስለ ግለሰብ ልታወራ ስትባል የለም ብለሻል። ክፈተው አንዴ አሳያት። ሱራ 730 ላይ ከሚስቶቻችሁ በተጨማሪ በእጆቻችሁ የያዛችሁት ለእናንተ የተፈቀደ ነው ይላል። አራት ማግባት አቅም ከሌለው አንድ አግባ፣ ወይንም በእጆችህ ያዝካቸውን ምን በል ያዝ። ምን ማለት ነው? በእጆች በያዝካቸውን ማለትማ በኒካ ያረካቸውን ማለት ነው። አቅም ከሌለው በእጆቹ የያዛቸውን መገናኘት ይችላል ማለት ነው። ሙና ሙስሊሞች እንኳን ደህና መጣሽ። እንኳን ደህና ቆይ። ሰላም አለይኩም ሁላችሁም አህለል ሙስሊሚን። ምንድነው ቆይ ለምንድን ነው ቆይ እናንተ የራሳችሁን ሃይማኖት ማታስተምሩት? ስለ 24 ሰዓት ሙጥኝ ማለት እንደዚህ ግን ጥሩ ነው? ጥሩ ነው። ምክንያቱም የተሳሳተ ሃይማኖት ውስጥ እንዳላችሁ እያሳየናችሁ ነው። አንፈልግማ እኮ ሰው እኮ ሲፈልግ እኮ ነው የምታሳየው፣ ሲፈልግ ነው እንዴ? ያ ትፈልጋላችሁ እንዴ? ተይ እንጂ እንዴ ትፈልጋላችሁ። እንዴት ነው የማትፈልጉት? በቃ አንተ ሃይማኖትህን ሰብስበህ ልጆችህን ሰብስበህ ያንተ ከዛም እንትን ማለት ነው። በቃ በሰው ሰው የፈለገው እንጨትን ማምለክ ይችላል። ትፈልጋላችሁ እንጨትን ማምለክ ትችላላችሁ፣ ማምለክ ግን እኛ ደግሞ ግዴታ ደግሞ አለብን እናንተ የምታመልኩት ስህተት መሆኑን ማሳየት። እንጨት እኮ ነው የሚያመልኩት። ሲቀጥልም የምታመልኩት እንጨት አይደል እንዴ? አይ ማምለክ እንችላለን አለች እኮ። ድንጋይ ስለምታመልኩ እንጨትም ልደርብ ይሆናል። መሐመድ ቂጡን የሚጠርግበትን ድንጋይ ስለምታመልኩ። ኤኒዌይስ ታስታውሳችሁ ከዚህ በፊት ካያችሁ ተረጋጋ፣ ሚዩት አድርግና ተቀመጥ። ያው ባለጌ እንደሆኑ ታዘቧቸው። ከስር ያላችሁ ሙስሊሞች ዘመዶቻችሁ ምን ያህል ባለጌ እንደሆኑ ይሄ ኢስላማውን ባለጌ እንደሆኑ ታዘቧቸው። ያው ቤታችን መጥተው እንኳን እንደሚባሉ ሪከርድ አድርጋችሁ ላኩላቸው። እስልምና ማለት እንደዚህ ስርዓት አልበኛ ባለጌ ሃይማኖት መሆኑን በደንብ ወቁባቸው። ቀጥ ያለ እምነት ስርዓት ብልግናቸውን በደንብ ይሁ። አሁንም የት እያደረኩት እያነሳ ጣልቃ ይገባል ሰው ቤት ገብቶ በአቅሜታል። ስርዓት ልመድ ቅድሚያ። የሆነ ሆቴል ገብተህ እንኳን ዝም ብለህ አደነፋም። ሆቴል ገብተህ እንኳን ስርዓት የሚባል አለ። ስለ ሃይማኖት ልታወራ መጥተህ ስርዓት ካላወቅ ምን አይባጭ አንተ ትሆናለህ። ያስተማርከኝ ፕሊስ ሚዩት አድርግ። በቃ ተረጋጋ። ከቻልክ ትመልሳለህ፣ ካላወቅ ጥለህ ውጣ። አስገድደን ጆሮን ጠምዘና ለምኛ ቤት ያስገባን ፈልገህ ልከህ ገስት ላይ አስገቡኝ ብለህ ነው። ከገባ በኋላ ታልቅስ። ኤኒዌይስ ቀጥል። ክርስቲያን እባክህ ሚዩት አድርገዋል። የህፃን ጨዋታ ከሴቶቹ ተሻል፣ ቢያንስ ከሴቶቹ ተሻል። ሶፍት የለንም። ቀጥል ክርስቲያን። ያ በተቻለ መጠን ሀሳብ ላይ ለማውራት ሞክሩ ሙስሊሞች። ሌላ ነገር አያስፈልግም። አሁን ሙና ሜቢ መቀጠል የምትፈልጊ ከሆነ ሰምተሽናል ያልነውን ጥያቄያችን ሰምተሸዋል። ሙና አለሽ? ኦኬ። አላህ ባት አለው ብለሽ ታምኛለሽ? አላምንም። የለውም ባት የለውም። አይዋ የለውም። እንዴት ይኖረዋል ባት? እጅስ? እጅም የለውም ነው የሚሉት። ያው ይኸውልህ ከኔ ጋር እኔ አሁን እንደዚህ ነው ብዬ አሁን ላስረዳህ አልችልም። ምክንያቱም እግር የለውም አላህ። እሺ አይን የለውም? አይንና ጆሮ ሲጀምር አላህ የሚታይ የሚዳሰስም አይደለም እኮ። እኛ እንግዲህ እንደዛ ነው የተባልነው። ሰው እኮ የቂያማ ቀን ታዩታላችሁ። አላህ የሚታይ አሁን ያው ክርክር አልወድም ሲጀመር። ይኸውልህ እኔ አንድ ነገር ላስረዳ። ሰው አምኖ የተቀበለውን ሃይማኖት ምንም ብታረገው እሱን ተይው። አሁን ችግር የለም። እሱን ጨርሰናል። እሱን ጨርሰናል እኮ እኛ የምታምኑት ነገር የተሳሳተ መሆኑን ማሳየት አለብን።
ከስራ እናንተም ትበለ ጭንቅላት ካላቸው ብቻ ከጭንቅላት ያላችሁ ከሆናችሁ ነው እየያትበሉበት መታችሁ ጎትተን በግዴታ ያስገባ ነው የለም። ፈቅዶ ወዶ የገባ ነው ሁሉም ያለው። ኢስላም መቀጠል ትችላለህ። ሀሳቡ ላይ ቀጥል። ኢስላም ኦኬ፣ ምንድን ነው ሀሳብ? ኦኬ፣ ባት ሲገለጥ የሚለውን አላህ በቂያማ ቀን ባቱን ይገልጣል ብለህ ታምናለህ? አይ ቁርአን ላይ ካለ አጸድቃለሁ። ኦኬ፣ እና አዲስንስ እኮ ስለሌላ አታውራኝ። አሁን ታጸደቀ አጸድቃለሁ አልኩህ አይደል እንዴ? አታውቀውም አንተ? እኔ የምልህ አንድ ጥያቄ ልጠይቅህ። ትቀበላለህ አትቀበልም? እባክህ ወደ ክርስትና ኑ የምትለን አሁን ክርስታን ኑ ቶሎ ክርስታን። እንደዚህ አይነት ዘገምተኞች አያደርስባችሁ። ከስር እና ታብታባርክ ጤናም የላቸው ሰዎች። ነያት እንኳን ደህና መጣሽ። ሰላም ነው? እንዴት ነው? ኦኬ፣ ይህንን አዲስ ታውቂዋለሽ? አላህ ባቱን የሚገልጽበትን ቀን ሰጋጆች መስገድ ማይችሉበትም። እኛ እንደዚሁ ዝም ብለን እንማረዋለን እንጂ እኮ ምንም ውስጥ ገብተን የምናውቀው ነገር የለም። ኦኬ፣ እሺ፣ መልካም። እንግዲህ ባት የሚገለጥበት ሰጋጆች ሱረቱ ቀለም ላይ ያለውን ዋብዮች ሁሉም ይቀበሉታል። ይሄ ምንም በማያሻማ መልኩ የሚቀበሉት አስተምሮ ነው። ባት የሚገለጥበት ቀን ሰጋጆች ወደ መስገድ ሱረቱ ቀለም ላይ የሚገኘው 42ኛውን አያ ያንን መሰረት አድርገው እጅግ በርካታ ሀዲሶች አሉ። ቡሃሪ ላይ አለ፣ ሙስሊም ላይ አለ። እጅግ ሰሒህ የሆኑ ናቸው ሁሉም ሀዲሶቹ። ሀባሾቹ ይህን አይቀበሉትም። አይቀበሉትም። ምክንያቱም እነሱ አላህ ከአርሽ በላይም ነው ብለው አያምኑም። አላህ እጅ እግር አለውም ብለውም ስለማያምኑ። ቲክቶክ ላይ ያሉት ንጽጽር የሚሰሩት ግን ሁሉም በሚባል ደረጃ ባት አለው አላህ ብለው ስለሚያምኑ ይቀበሉታልም ያምናሉ። ምክንያቱም አላህ ከአርሽ በላይ ነው ብለው ስለሚያምኑ ማለት ነው። አዎ ይቅርታ፣ ግን እኔ እዚህ እንትን ያልኩት እዚህ ላሉት እንድናገር ነው። ሙስሊሞቹ ዝም ብለው ጭፍን ብለው እንዳይከራከሩ ማለት ነው፣ እንዲያዳምጡ። እሺ ቀጥል ክርስቲያን። እሺ ሙባ አለ አለው። ኦኬ፣ ጥያቄያችንን ሰምተዋል? ጥያቄውን እስኪ ድገምልኝ። አሁን ነው ገና የገባሁት። እስኪ ይሄን የቁርአን ክፍል አስረዳን። ምን ለማለት ነው? ባት የሚገለጥበትን ቀን ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ የሚለው ስለ አላህ ባት መኖር ነው። ኦኬ፣ በነገራችን ላይ አላህ ሱብሃነሁ ወተዓላ አላህ ባት ነው የሚገለጠው። ባት ይኸውልህ፣ ባት ወይም እጅ ሲባል ልክ እንደኛ እንደምናየው ስጋዊ ሳይሆን መለኮት ነው። ገብቶሃል አይደል? ከሰው ጋር ፍጹም የማይመሳሰል ነገር ነው። ችግር የለውም። መለኮት ማለት ምን ማለት ነው? መለኮት የአምላክ ባህሪ ነው። መለኮት የአምላክ ባህሪ ነው። እሺ፣ ስለዚህ ባት ማለት ምን ማለት ነው? ባት ሲባል እንዳንተ ወይም እንደኔ ባት አይደለም። ለምን ታመሳስላለህ? ለምን ታመሳስላለህ? እያመሳሰልኩ አይደለም። ባት ሲባል እየታሰበ ያለው ልክ አንተ ወይም እኔ እንዳለን ባት ሳይሆን መለኮት ነው። ገብቶሃል? እኔ በዚህ መለኮት ማለት ምን ማለት ነው? ወንድማችን መለኮት ማለት ምን ማለት ነው? መለኮት ማለት የአምላክ ባህሪ ነው። አይደለም፣ የሚመለክ ማለት ነው። በቃ ሲምፕሊ። ኦኬ፣ እሱን አውቃለሁ። አሁን ከዚህ ጋር የተያያዘ አንድ ስለዚህ መለኮት ማለት መለካ ከሚለው የመጣ ስለሆነ የሚመለክ ከሆነ
ባት ምንድን ነው ስል መለኮት ነው ትለኛለህ። የሚመለክ ነው። እሺ እግሩ ባቱ የሚመለክ ነው። ሰዋት ይመለካል። ግን ያ ባቱ በቂያማ ቀን ታየዋለህ አይደለ? ነጥለህ እንዲህ ባት ነው ትክክል ብለህ የምታየው ነገር አይደለም። እሺ እኔ ጥያቄ አለኝ ልጠይቅ። ወንድማችን ሐዲሱን አውራ ቅድሚያ። ምን መለስክ? አንተ እንደምታስበው አይነት ባት አይደለም። ሙባ የሚገለጠው ያላህ ባት ነው አይደል? ይኸውልህ ባቱ እዚህ ጋር ባት የሚገለጥበትን ወይም መስገድ የሚጠሩበትን የማይችሉበት ቀን አስታውስ ይላል አይደለ? አዎ ይላል። የማን ባት ነው የሚገለጠው? እዚህ ጋር በዚህ ቁርአን መሰረት የማን ባት ነው የሚገለጠው? አሁን ምን አይነት እንደሆነ ማወቅ አይቻልም። እኔ ምን አይነት ነው እኮ ብዬ አይነቱን እኮ አልጠየኩም፣ ከለሩን አልጠየኩም፣ መጠኑን አልጠየኩም። ስለዚህ ያልተገለጸ ነገር ደግሞ እኔም እንደዚህ ማለት አትችልም። እንደዚህ ነው ብለህ ልትሰጠው አትችልም። እሺ ከዚህ ጋር የተያያዘ ጥያቄ መጠየቅ እፈልጋለሁ። ክርስቶስ በስምንተኛ ቀኑ ሲገረዝ የተገረዘው ብልት ይመለካል አይመለክም? ሙባ እንደዛ የሚል መጀመሪያ ታመጣለህ። ችግር የለውም። ይኸውልህ በአፍን ለመጸዳዳት እችላለሁ። በተደጋጋሚ ነገር አላህ ሸለፈቱ ይመለካል አይመለክም? ወሸላው ተገርዟል አልተገረዘም? አላህ አልተገረዝም። ተገርዟል የሚል እስከነ ሸለፈቱ ነው ያለው። አልተገረዘም። ስለዚህ ስራ ይገረዝ እስከነ ሸለፈቱ ነው። እንደኔ አይነት ብልት የለውም። የእሱ ብልት ምን አይነት ነው? አምላክ ብልት የለውም። ያንተው ነው ብልት ያለው። በስምንት ማስረጃ አንድ ብቻ አንጣልኝ። ባት አለው፣ እግር አለው፣ እጅ አለው፣ ጣት አለው፣ ብልት የለውም የሚል ከሐዲስ ከቁርአን አንድ ብቻ አንጣልኝ። አንድ ብቻ። የሌለውን ነገር ከየት ይጻፋል? የሌለውን ነገር አንድ ብቻ ሳይኖር የሌለውን ነገር የለውም ተባል። ጭንቅላትስ ወይኔ ጉዴ! እንዳንተ እንደምታስበው አይደለም። ጭንቅላትስ የጠየኩህን ብቻ። ቆይ እግር አለው፣ ባት አለው፣ እጅ አለው፣ ጣት አለው፣ መዳፍ አለው፣ ክንድ አለው፣ ጭንቅላት አለው አምላክህ? ያንተው ብልቱ ይመለካሉ። የመጀመሪያ አንድ መለስኩልህ አይደል? የጠየኩህን መልስ። ጭንቅላት አልባ እያመለክ ያልተገረዘ አላህን አንተንም እያመለክ እኛ በስጋ የተገለጠ ሕያው አምላክ ነው። በባህሪ ለአምላክ አካላት አይሰጡትም ብለን እናምናለን። የተገለጠው ክርስቶስ በስጋ ግን እርሱ በስጋ የተገለጠ ወንድ ልጅ ነው። በስጋ የተገለጠው በስጋ ስለተገለጠ አምላክ የአንተ አላህ ብልት እንዳለው ላሳየ። ተገርዟል አልተገረዘም? ወልሲ አዳምጥ። ሱራ 601 ላይ አላህ ሚስት ይፈልጋል። ሚስት የሚፈልግ በባህሪው ደግሞ ሱራ 601 ላይ አዳምጥ። ሚስት የሚፈልግ አላህ ግብረ ሰዶም እስካልሆነ ድረስ ወንድ ነው። ግብረ ሰዶም ከሆነ ተመሳሳይ ጾታ ውስጥ ሆነው ባል መባል ይችላል። አላህ ግብረ ሰዶም ነው እስካላልከን ድረስ አዳምጥ። አላህ ግብረ ሰዶም ነው እስካላልከን ድረስ ወንድ ልጅ ነው። አዳምጥ። አስነጥሼ ነው ምለክ ባለጌን እንዴት መመለስ እንዳለብኝ ስለማውቅ ለእርሱ አዳምጥ እኮ እየመለስኩልህ ነው። ጭንቅላት የሌለው አምላክ ሚስት ያጣበት ምክንያት ጭንቅላት ስለሌለው ነው። አንብብ ለክርስቲያን። ጭንቅላት ስለሌለው ነው ሚስት ያጣው አላህ። ጭንቅላት አልባ ከሆነ ማንም አይፈልግ። የትኛውም ሴት አፈልገው ቀጥር። እርሱ ሰማያትና ምድር ያሉት የፈጣሪ ነው። ለእርሱ ሚስት የሌላቸው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል። ስለዚህ አንድ ብልት የሌለው አካል ቢሆን ኖሮ ሚስት አይፈልግም ነበር። ኦፍኮርስ ለዛውም የወንድ ብልት ያለው ስለሆነ ነው ሚስት የፈለገው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው። ሚስት ያስፈልገኛል ልጅ እንዲኖረኝ ያለው ወንድ ስለሆነ ቻሌንጅ የሚል አላህ ብልት የለውም የሚል አንድ ጥቅስ ብቻ ማምጣት የሚችል ካለ እንዳለ ሶስቱንም የቲክቶክ አካውንት ይሰጠዋለሁ። ስላልተነገረ የለውም እንላለን ካላችሁ አላህ ጭንቅላት የለውም፣ አላህ ወገብ የለውም፣ አላህ አንገት የለውም። ጭንቅላት የሌለው አካል እያመለክ እግር ነው አላህ። እግር እጅና ጣት ነው አላህ። ኢማጂን ተዛ ጣት ተነግሯል፣ እጅ ተነግሯል፣ እሺ እግር ተነግሯል፣ ጭንቅላት አልተነገረም።
ስለዚህ ጭንቅላትስ ዝም እንላለን። አላህ ብልት የለውም ካልን ይሄን ያመጣብናል ብሎ ያለው የእናንተ ምሁር ነው፣ እኔ አይደለሁም። በ12ኛው ክፍለ ዘመን ላይ የነበረ አራን ከቻልክ አንብብላቸው። ኤኒዌይስ አድርጌ አነብላችኋለሁ። ችግር የለውም አለ እናነበዋለን። ኦኬ አዩ እንኳን ደህና መጣሽ። ሀዩ ማሊክ ሁለት ናችሁ። አንቺ ማሊክ መሊካ ሀያት የምትባል ሌላ ከጎንሽ ሀዩ የምትባል ስላለኝ ነው። ሀዩ ይሰማል? ይሰማል። እፎይ እንዴት ነህ? ሰላም ነው? ደግ ነህ? እንዴት ነሽ? ደህና ነህ? ሁሉ ሰላም ይመስገን። እንደ እድሜና ጤና አላህ ይስጥህ። ቀጠልበት ትምህርትህን። አላህ እድሜና ጤና መስጠት አይችልም። ምርቃትሽን እናመሰግናለን። ምኞትሽን ቀጥልበት፣ ትምህርትህን ቀጥልበት። እኛ ብዙ እየተማርን ነው። እየቀጠልኩበት ነው። መልካም። አላህ ይህን ያለው ብለሽ ነው የምታምኘው? ሰማይ ሰማይ ላይ ነው ወይንስ ሰማይ ውስጥ? አርሽ ላይ ይወርዳል ብለሽ ታምኛለሽ? ሲወርድስ ሰማይ ላይ ነው ማለት ይቻላል? ማታ ማታ ይወርዳል። ማታ ከ12 ሰዓት በኋላ ይወርዳል። ለምን የሚወርደው? ለምኑኝ ይሰጣችኋለሁ። እኛ ስለምን ይሰጣል? ለምኑኝ። እንደዛ እዛ ሆኖ መስጠት አይችልም? የግዴታ መውረድ ነበረበት? ቼክ ለማድረግ ይመስለኛል የሚወርደው። ቼክ ለማድረግ ደስ ይላል። በየቀኑ መጥቶ ቼክ አድርጎ ከዛ ወደ ማንም ይለምነኝ ይወርዳል። እንደዛ እኮ ቼክ የሚያደርገው እኮ ግለሰብ ነው። ዘበኛ ካለ አይተሽ ከሆነ እስኪ ቼክ ላድርጋቸው ዞር ዞር ብዬ ማንኛው ነው ወይም የርዕሰ መምህር አለ ተማሪ ሆነሽ ካስታወሽ ዙሪያውን ይዞራል። ተደብቀው ተማሪዎች እየረበሹ ነው ወይስ ተደብቀው ክላስ አልገባሉ ምናምን ቼክ አላህም እንደዛ ወርዶ ቼክ የሚያደርግ ከሆነ ከፍጡር በምን ተለየ ካለ እኔ አላቅም። እንግዲህ ኡስታዞች የሚሉት ማታ ማታ ያን ከ12 ሰዓት በኋላ ዱዓ አድርጉ አላህ ምድር ስለሚሆን ዱዓችሁን ይቀበላል ይላሉ። እንግዲህ ማታ ማታ ይወርዳል። እሺ ባት እንደሚገለጥስ በቂያማ ቀን አላህ ባቱን ይገልጣል። እሱን ታውቂያለሽ? ባት ምንድን ነው? ባት እንግዲህ ባት ሲገለጥ ሰጋጆች ወደ መስገድ ማይችሉ አላህ ባት አለው። ያችን ባቷን ገለጥ አድርጎ የምታውቁት ይመጣና እኔ ነኝ ጌታሽ ይልሻል። እንደ እስልምና አስተምሮ ኖ ከአንተ ባላህ እንጠበቃለን። ልክ ሴጣንን እንደምታባርሩት ታባርሩታላችሁ። ከዛ በሌላ ቅርጽ ይመጣና በምንድነው አላህ የምታውቁት ሲላችሁ በባቱ ትሉታላችሁ። ባት ማለት ምን መሰለሽ? እግር አለ አይደለ? ከእግርሽ ከኋላ በኩል ያለው ይሄ ስጋው ፓርት አለ፣ እሱ ነው ባት ይባላል። ከጉልበት ዝቅ ብሎ ያለው ይሄ ከኋላ ከጉልበትሽ በታች እቻትና እቺ ማለት ነው። እችን ገለጥ አድርጎ ያሳያችኋል። በዚህ ነው የሚታወቀው። እንዴ ምን አሳደበ? የሰው ሲሆን ባት ይሄ ነው። እኛ አላህ ነው እያልን አይደለም። ይሄ እሺ ኦኬ ገባኝ። አለው እያላችሁ ነው። ይሄ ተጽፏል። ባት አለው ተብሎ ተጽፏል። ኡስታዞችሽንም እናስደምጥሻለን። ኡስታዞችሽም እንደዛ የሚያምኑት ተጽፏልም። ቪዲዮዎችንም እናሰማችኋለን። ተጽፏል። ሀዲሶቹን እንትን በለው። ስለዚህ አሁን እኛ ጥያቄያችን ምንድን ነው? አላህ በምንድን ነው የተሸፈነው ባቱ? አንድ ሁለተኛ ደግሞ ከቁርአኑ ጀምር ቁርአኑን አንድ ያቀርብልኝ። ሱረቱ ቀለም 42ኛው አያ ላይ እንደዚህ ይላል፣ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል። ባት አላህ ባቱን ይገልጥና ሰጋጆች ይጠራሉ። ስገዱ ሲባሉ እንትናቸው ድርቅ ብሎ ይቆማል። አላህ ባቱን ገልጦ ሲያሳያቸው ማለት ነው። ማይሰግዱ ማይችሉ አሉ ብሎ ነው የሚለው። ከዛ ሀዲሱ ደግሞ በደንብ ያብራራዋል። ይህንን አላህ እንዴት አድርጎ ባቱን እንደሚገልጥ በስንት አይነት ቅርጽ እንደሚመጣ እንዲቴል ያብራራዋል ማለት ነው። ቀጥል ሀዲሱ ላይ። ሀዲሱን ደግሞ አንዴ ላንብብልሽና ምን እንደሚል
ኦኬ ሀሳቡ እንድታገኙ ከፍ ብዬ ላንብብልሽ። በቂያማ ቀን ነው መሐመድ ስለ ቂያማ ቀን እየተናገረ አላህ ይመጣን ይጠየቃሉ። ክርስቲያኖች ይጠየቃሉ፣ አይሁዶች ይጠየቃሉ። የምታመልኩት ማንን ነበር ይላሉ። ክርስቲያኖች አልመሲህን ነበር የምናመልከው ይላሉ። አይሁዶች ደግሞ የእዝራን ልጅ ነበር የምናመልከው፣ የአላህን ልጅ እዝራን ነበር የምናመልከው ይላሉ። አይ እናንተ አላህ ልጅም የለውም ሚስትም የለውም ወደ ገሃነም ሂዱ ተብለው ይጣላሉ። ከዛ በኋላ ሙስሊሞች ብቻ ይቀራሉ። ሙስሊሞች ብቻ ከቀሩ በኋላ እንደዚህ ይላል፣ ሌት ኤቭሪ ኔሽን ፎሎ ዋት ዘይ ዱ ቱ ወርሺፕ። ሙስሊሞች ምን ይባላሉ? እናንተም የምታመልኩትን ታከተሉ ይባላሉ። ኤንድ ናው ዊ አር ዌቲንግ ፎር አወር ሎርድስ፣ እኛ ግን ጌታችንን እንጠብቃለን ትላላችሁ እናንተ ሙስሊሞች። ደን ዘ ኦልማይቲ ዊል ካም ቱ ደም ኢን ደ ሼፕ አዘር ዳን ደ ዋን ዊች ዘይ ሶ ደ ፈርስት ታይም። ከዛ በኋላ አላህ መጀመሪያ ጊዜ ባያችሁበት ቅርጽ በተለየ ሆኖ ይመጣል። መጀመሪያ አላህን አይተሽዋል እንዴ? ያሃዩ አንቺ እኔ አላየውም። አዎ አሁን እሱ ልክ አይተሹ ቢሆን ከሱ በተለየ ቅርጽ ይመጣል ይላል። አዘር ዳን ዊች ሶ ደ ፈርስት ታይም ኤንድ ሂ ዊል ሴይ፣ እንደዛ ይመጣና እንደዚህ ይላቸዋል፣ አይ አም ዩር ሎርድ፣ እኔ ጌታችሁ ነኝ ይላቸዋል። ኤንድ ሂ ዊል ሴይ ዩ አር ኖት አወር ሎርድ፣ አይ አንተ ጌታችን አይደለህም ብለሽ ትይዋለሽ ማለት ነው። አላህን ነው፣ አይ አንተ ጌታ አይደለም ሂድ ትይዋለሽ። ኤንድ ናው ዊል ስፒክ ቱ ሂም በት ዘ ፕሮፌትስ ኤንድ ዘን ኢት ዊል ቢ ሴይድ ቱ ደም። ከዛ ለእናንተ እንደዚህ ትባላላችሁ፣ ዱ ዩ ኖ ኤኒ ሳይን ባይ ዊች ዩ ካን ሪኮግናይዝ ሂም፣ አላህን የምታውቁበት አንድ ምልክት ወይም ደግሞ ምልክት ይኖር ይሆንን ትባላላችሁ። ምንድን ነው ሳይኑ አላህን የምታውቁበት? አሁን አናቅም ማለት አትችሉም። አዎ እናውቃለን፣ የምናውቀው ነገር አለ ነው ብላችሁ መመለስ ያለባችሁ። they will say the shin፣ የምናውቀው በባቱ ነው ብላችሁ መመለስ አለባችሁ። የአላህን ባት ታውቂዋለሽ አዩ? እኔ አላቅም፣ ዛሬ ነው የሰማሁት ባት። ያ በቂያማ ቀን ሲጀመር በባቱ ለምንድን ነው የሚቀየረው? ከመጀመሪያው ለምን ይቀየራል? ያ የእኛም ጥያቄ እሱ ነው። አንድም ለምን ተቀይሮ ይመጣል? ለምንስ እኮ መጀመሪያ አናቅህም ያየው ሰው ትሉታላችሁ? ካለ ለምን በሁለተኛ ላይ ይቀየራል? ያ የእኛም ጥያቄ እሱ ነው። አንድም ምክንያቱም የሚቀያየር ከሆነ እያጭበረበረ ነው፣ ወይንም እኛ በመጽሐፍ ቅዱስ ራሱን የሚቀይረው ሴጣን ነው ብለን ነው የምናምነው። ወራ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደነገረን ሴጣን ነው ራሱን የሚቀይረው። ተቀይሮ ደግሞ በሌላ በመጀመሪያ በማታውቁት ቅርጽ ይመጣና እኔ ነኝ ጌታችሁ ይላችኋል። አንተ አይደለህም ስትሉት ደግሞ በማን የምታውቁት ብሎ በባት ስትሉት በሌላ ቅርጽ ይመጣና ይኸው ባት ብሎ ደግሞ ያሳያችሁና ስገዱ ይላል። ከዛ ይሰገዳል። ከዛ ይሰገድና እኔ ነኝ አምላክ ይላል። ያ ልጨርስልሽና ከዛ በባቱ ነው ትሉና ኤንድ አላህ ዊል ዘን አንከቨር ሂዝ ሺን፣ ከዛ አላህ ይመጣና ባቱን ገለጥ ያደርገዋል። ዌራፖን ኤቭሪ ቢሊቨር ዊል ፕሮስትሬት ቢፎር ሂም፣ ከዛ በኋላ አማኞች ሁሉ ይሰግዱለታል ብሎ ይናገራል። ስለዚህ የአላህ መታወቂያው ባቱ ነው። ይሄንን ባት የሸፈነውስ ነገር ምንድን ነው? ራሱ ፈጣሪን ሊሸፍን የሚችል ነገር አለን? አንደኛ ፈጣሪ የሚሸፍን አለ ወይ? ባቱንስ የት ነው ያዩት? የት ሀገር መቼ ነው ያዩት? የዚህም ባት ያ በምን መታወቂያ ሲጀመር ፎቶ ነው። ፎቶ የሚታወቀው በፊት ነው እንጂ በባት እንዴት ባት አይቶ አንተ አምላክ ነህ አምላክ አይደለህም ብሎ እንዴት ይለያል? ሰው እንኳን የሚለየው በፎቶ በፊቱ ነው። ፊት ነው መለያ እንጂ የሚያገለግለው ባት የእግር ጋ የምትገኝ በዚህ መጀመሪያ በሙላት ሲመጣላቸው ኖ አንተ አምላክ አይደለህም አምላካችን አይደለህም ብለው ካባረሩት ከዛ በሌላ ቅርጽ ዞሮ ይመጣና ባት ያሳያቸውና እኔ ነኝ አምላክ። ከዛ በባት ታቁታላችሁ። በባቱ በመጀመሪያ ባያችሁበት በማታቁበት ቅርጽ ይመጣል። ከዛ ደግሞ በመጀመሪያ ባያችሁበት ይመጣል። አንደኛ አምላክ ይሄ ይገባዋል ማጭበርበር፣ ያውም በመጨረሻው ቀን ማጭበርበርስ ይገባዋል ወይ ማለት አምላክ ሆነ እንደ ያ አሁን ሲጀመር በምታውቁ ቅርጽ ነው ያለው ወይንስ በማታውቁ ቅርጽ ነው ያለው? ያ በሚያጭበረብርበት ቅርጽ ነው ያለው። ያ አንድ ቪዲዮ አነስለምጠ ክርስቲያን ወንጀለኛ ስለሆን አላህ አይገለጠልንም። እንደዛ ብሎን ኡስታዞቻችን የሚያስተምሩን ለኛ። ያ እዚህ ጋር አሁን ባቱን እንደሚገልጥ ይሄ ኡስታዝ የሚለውን የተወሰነ እንስማ። ሚዩት ነህ
አንዴ እናዳምጠው ይሄንን ኡስታዝ በደንብ አድምጪ አንቺ። ሱብሓነሁ ወተዓላ ከመኽሉቆች ጋር ከመመሳሰል የጠራ ነው። ለአላህ ባት አለው ብለን እናሰፍታለን። ለአላህ ቀደም አለው ብለን እናሰፍታለን። ምን ይላል? አላህ ምን አለው? ባት አለው፣ ቀደም አለው። ቀደም ማለት እግር ነው። ባት አለው ብለን እናጸድቃለን። ሰማሽዋ? ቀጥል። በቃላችን አይደለም። ይሄ ሲፋቱል ኸበርያ የሚባሉት እነዚህ በኸበር የተነገሩት አንሳክን ወይደዑነ ኢለ ሱጁድ ወሁም ሳሊሙን ባት በሚገለጥበት ጊዜ ስጁድ አድርጉ ብሎ ረቡል ዓለሚን በሚጋብዛቸው ጊዜ ብሎ ቁርአን ያስቀመጠልን። ቅድም የከፈትነው የቁርአን ባቱ ሲገለጥ ብሎ ስጁድ አድርጉ፣ ስጁድ ማለት ስገዱ ብሎ ይላቸዋል። እኛ ያልንሽ ማለት ነው። ሰማሽ? መጀመሪያ ማን ሸፈነው? እንዴት ተሸፈነ? የእኛም ጥያቄ ነው። ባቱን የሸፈነው ልብስ ምንድን ነው? የሸፈነው ነገርስ የሚገለጠው መቼ ነው? መቼ ነው ውስጥ የተሸፈነው? ይሄ መሸፈን መለበስ፣ አላህ የሚሸፍን ነገር ካለ ደግሞ ፍጡር ነው ነው። እኛ ፈጣሪን ምንም የሚሸፍነው ነገር የለም። የሚሸፈን ተዛ የሚገለጥ ምናምን ከሆነ ኦኬ፣ ያ የሸፈነውንስ ታመልኩታላችሁ? አታመልኩትም? የሸፈነውስ መቼ ነው? ፍጡር ከሆነ በፊት ራቁቱን ኖሮ ከዛ ተሸፈነ ማለት ነው። ፈጥሮ ከሆነ የተሸፈነበት። ፍጡር ካልሆነ ደግሞ ላዩ ላይ ያለው የሸፈነው ነገርስ ይመለካል። አምላክ ነው ወይ እኮ? አምላክ እንዴት ላዩ ላይ? እኔ እንጃ አልገባኝም እዚህ ጋር። እኛም አልገባንም። ያው ጥያቄ ሆኖብን። ማሊካስ ምን ትያለሽ? ከድር ተመለስ። ከድር ተመለስ። ማሊካ እስኪ አውሪ አንዴ፣ እስኪ ተናገሪ። እሺ እስቲ ጥያቄውን ጠይቀኝና ሀሳቤን ስጨርስ ድረስ ታዳምጠኛለህ። እኔም ላዳምጠው። እስቲ ጥያቄው አልገባኝም። እሺ ያ በቂያማ ቀን አላህ ወደ እናንተ ጋር ይመጣና አናቅህም ትሉታላችሁ። በዚህ ሐዲስ መሰረት በፊት ባያችሁበት ቅርጽ ሳይሆን በማታውቁ ቅርጽ ይመጣል። በማታውቁ ቅርጽ ሲመጣ ከአንተ ባላህ እንጠበቃለን። ልክ ሴጣንን አሁን ከአንተ ባላህ እንጠበቃለን ትላላችኋል። መጥፎ ነገር እንደዚህ ልክ እንደዛ አላህ እናንተ በፊት ካያችሁ ቅርጽ በተለየ ቅርጽ ሲመጣባችሁ ከአንተ ባላህ እንጠበቃለን ብላችሁ ትሉታላችሁ። ማን ነው የምጠብቁት ሲሏችሁ ጌታችንን ትሉታላችሁ። በምን ታውቁታላችሁ ሲላችሁ በባቱ ትሉታላችሁ። በባቱ ነው የምናውቀው ትሉታላችሁ። ከዛ በሌላ እንደገና ይሆንና በምታውቁት በባቱ ይመጣል። ይመጣና ባቱን ይገልጠውና ያሳያችኋል ማለት ነው። ከዛ የምታውቁት በምን ይሆናል? በባቱ። በመጀመሪያ ደረጃ በማታውቁት ቅርጽ በመጀመሪያ ለምን መጣ? ሁለተኛ ያን አላህ መቼ አይታችሁት ነው በማታውቁትና በምታውቁት ቅርጽ የተባለው? በመጀመሪያ ኦልሬዲ መቼ አያችሁት? የታውቁትና። ሶስተኛ የሚገለጥና የሚሸፈን አካል አለው ወይ? አላህ የሚገለጥ ከሆነ ያ አላህን የሸፈነው ፍጡር ከሆነ አላህ ፈጥሮ ልብስ ለበሰ ወይ? ማለት እሱ የሚሸፍነው ነገር ልብስም ሆነ ማንኛውንም ነገር ፈጥሮ ተሸፈነ ወይ? እንደዛ ከሆነ ከመፍጠሩ በፊት ያንን እሱን የሚሸፍነውን ባቱ የሚሸፍነውን ከመፍጠሩ በፊት አላህ እንዲሁ ራቁቱን ነበር ወይ ባቱ? አይ ፍጡር አይደለም፣ አላህንም የሸፈነው ፈጣሪ ነው፣ ፍጡር አይደለም፣ ከአላህ ጋር አብሮ የኖረ ነው ካላችሁ ደግሞ ይመለካሉ። የሚገለጠውስ ነገር ማለት ላዩ ላይ የተጣበቀ አሁን ቆዳዬን ዝም ብዬ ልገልጠው አልችልም፣ ልብሴን ግን ገልጠዋለሁ። አላህ ላይ ያ የተሸፈነው የተጣበቀበት ነው ወይንስ ላዩ ላይ ዝም ብሎ እንደዚህ ያለ? እንዲህ የሚገለጥ ከሆነ ደግሞ ይልሻው ለመገለጥ ስፔስ ይፈልጋል፣ እዚጋ ክፍተት ማለት ነው። ቆዳዬ ላይ ስለተጣበቀ አይገለጥም። ስለዚህ እንዲህ የሚከፈት ከሆነ ይሄ ክፍተቱ ራሱ ከአላህ ጋር ዘላለማዊ ካለ ይሄ ክፍተቱ እዚጋ ያለው ስፔሱ ራሱ ፈጣሪ ነው ወይንስ ፍጡር ነው? እና እነኝህን የመሳሰሉ ጥያቄዎችን ሰብሰብ አድርጊና አንቺን እንደገባሽ አስረጅን። እሺ አበቃ። ጥያቄህን ልመልስልህ። ቀጥያ። እሺ እኔ አዳምጭሃለሁ፣ ደግሞ አንተ አዳምጣኝ። መጀመሪያ ጊዜ አላህ ፍጡሩንም አይመስልም፣ አይወልድምም፣ አይወለድም። አይወልድም የሚል የለም። አይወልድም የሚል እዚህ ጋር የለም። ልንገርሽ ጥያቄ ቆይማ፣ የጠየቀኝን የልመልስለት የጠየቀኝ ማለት ነው። እሱ መጀመሪያ ጊዜ ፍጡሩን አይመስልም አላህ ፈጣሪ እንጂ ፍጡር አይደለም።
ሁለተኛ በምንም ነገር ተመሳስሎ ፍጥሩን አይመስልም። ባትም ምንም የሚለውን ሳይሆን ጭራሽ ፍጡሩን አይመስልም። ለባቱ ለምን ላልከው ጥያቄ ፍጡሩን አይመስልም ፈጣሪ አላህ ሱብሃነሁ ወተዓላ። ሁለተኛ አልተወለደም አይወለድምም። የተወለደ ሰው ነው ፍጡሩን የሚመስለው እንጂ ባባቱ በምኑ ልናየውም አንችልም። ለጥያቄ ማለት ነው ባቱ ላልከው ከጥያቄው ጋር ግን ምንም አይገናኝም። ማሊካዬ የጠየቅኩሽ ጋር ምንም የሚገናኝ ነገር የለም። አንተ እኮ ያልከኝ ባት አለው አልክ። አላህ ፈጣሪያችሁ ባት እኔ እኮ አይደለሁም ያልኩት እኮ እኔ አይደለሁም እኮ ያልኩት አዲሱ ነው የሚለው እኮ። ልንገርህ ቆይማ መጀመሪያ ጊዜ አዳምጭሃለሁ፣ አዳምጠኝ። ፍጡሩን አይመስልም። የኛ ፈጣሪ ፍጡሩን አይመስልም እኮ ሀዲሱ ጋር ምንም አንቺ ካልሹና እኮ አሁን ኡስታዙ ካስተማረው ጋር እኔ ከጠየቅኩ ጋር አንቺ አላህ አይወልድም አይወለድም አልሽን። እኔ አላህ ይወልዳል አይወለድም ብዬ አልጠየቅኩሽም። አንደኛ አላህ አይወልድም የሚል የለም። በመጀመሪያ እኮ ፍጡሩን የሚመስለው ባታለው ምን አለ የሚባለው ሲወለድ ወይም ሲል ነው። አዳምጪ እኮ አዳምጪሃለሁኝ። ይኸውልሽው እኔ አላህ ይወልዳል ይወለዳል ወይ ብዬ አልጠየቅኩሽም። ያልጠየቅኩሽን ነው እየመለስሽ ያለሽው ማሊካ። ሀዲሱ በግልጽ እንደሚናገረው አላህ አባት እንዳለው ነው። አንድ ቁርአኑም እንደሚናገረው ኡስታዙም አይመስልም አላህ የለውም የለውም። እኔ ይመስላል መች ወጣኝ እህታችን። እሺ አላህ እጅ አለው የለውም? የለውም። ኦኬ አላህ የት ነው ያለው? አርሽ አላህ ከአርሽ በላይ ነው ያለው አይደለ? አርሽ ላይ ኦኬ። አላህ አርሽ ላይ ነው ያለው። እጅ የለውም፣ ባትም የለውም። መልካም እንትኖችሽን አያቸው ፖስቶችሽን እንደ አንቺ ዋብያ ነሽ ሙሉ ለሙሉ ከኡስታዞችሽ አስተምሮ ጋር ትጣያለሽ አለው ብለው ነው የሚያምኑት። ልንገርህማ እፎይ አሁን አዳምጬሃለሁኝ። እኔ ውሃብያ ምልሁም ምንም የኛ ሃይማኖታችን መግባባት የምንችለው ስንደማመጥ ነው። እፎይ ከይቅርታ አንዴ ሊመልስላቸው ኮሜንት ላይ እየጠየቁኝ ነው ምናምን የሚለውን ሰውና መጀመሪያ ጊዜ የምንረዳዳው ምንድን አዩ እዚህ ጋር ኮሜንት ላይ ብዙ ልጆች ሪፖስትሽ የኦርቶዶክስ ነው ምናምን እያሉ እኔ እየተማርኩኝ ስለሆነ ነው ሪፖስት ያደረግኩት እና ከመጀመሪያው ጀምሮ እያለውን 2024 ላይ ለቀኩትን 2023 ላይ ለቀኩትን ገብታችሁ ቼክ ማድረግ ትችላላችሁ። እና ከዚህ በፊት ሪፖስት ያደረግኩትንም ግቡና ቼክ አድርጉ። ይሄ አሁን ገና ሪፖስት ያደረግኩት ነው እና አትጠይቁኝ እንደዚህ አይነት ነገር። ፖስቶችሽን አይቼዋለሁ። ከሁለት አይነት ሆኖብኛል። እኔም ፖስቶችሽ ሙስሊም እንደሆንሽ ነው የሚያሳየው፣ በሂጃብ ነሽ። በቅርብ ያሉ ሪፖስቶችሽ የክርስትና አለ፣ ከስር ደግሞ የሙስሊሞች ነው። አስቀድሞ ያለው አይቼዋለሁ። ከስር ያሉት ወደ መጨረሻ ላይ ያሉ የድሮ ላይ የነበሩት 2000 አስቀድሞ ከዓመታት በፊት የነበሩት ሙስሊም ነው። አሁን ላይ ያለው የክርስቲያኖች ሪፖስት አሁን ላይ ያለ ፖስቷን ያለ ሙስሊም ነው። በርቺ ተማሪ፣ ችግር የለው። እኛ እናጣራለን፣ ኢሚዲየትሊ እናጣራለን። የሚገባ ቤታችን ላይ ማን ነው ምንድን ነው የሚለውን እናጣራለን በተቻለ መጠን። አላህ ይዝዋን። ሰላም፣ እንዴት ናቸው? እንዴት ነሽ? አለን አለን። መልካም። እሺ እኔን ጠይቅ። መጀመሪያ እኮ ጥያቄን እኔን አልተረዳኸኝም። መዲና አሁን ያንቺ እንዴት እንደቸገረን ታውቂያለሽ? ያልጠየቅንሽን አላህ አይወልድም አይወለድም ትይናለሽ። የጠየቅንሽ እኛ ሎክ አላህ ከአርሽ በላይ ነው አልሽ። ከአርሽ በላይ ባት አለው እኮ አልከኝ። ፍጡሩን አይመስልም ጭራሽ አላህ አልኩህ እኮ። እኔ እኮ ይመስላል አልወጣኝም። ፈጣሪ ፍጡሩን አይመስልም አልኩህ እኮ። ማሊክ እሺ እንስማማ። አላህ ባት አለው ሰንበዲ አላህ ባት አለው ካለ እግር አለው ካለ 5 ጣቶች አሉት ካለ 2 እጆች አሉት ካለ ስለዚህ ከፍጡር አመሳስሎታል ማለት ነው አይደለ? አይመስልም፣ ፍጡሩን አይመስልም። ኖ ሰንበዲ አንዱ ተነስቶ የኔ አምላክ አላህ ነው ግን
ባት አለው፣ እግር አለው፣ እጅ አለው፣ 5 ጣቶች አሉት፣ መዳፍ አለው፣ 2 አይኖቶች አሉት እንዲህ ብሎ ቢል እሱ ከፍጡር ጋር አመሳስሎታል? አላመሳሰለውም። ያንቺን ሳይሆን ሰውየው የተናገረበት ማ እንዲህ የሚል የለማ። እንደዛ ብሎ ቢያምን እንደዛ ብሎ ቢል ከፍጡር ጋር አመሳስሎታል? ሌላ ሰው ቢል እኛ መጀመሪያ የምናምነው ቁርአን ባወረደልን ነው። ሁለተኛ ደግሞ የረሱል ሰለላሁ ዐለይሂ ወሰለምን ሱና ነው የምንከተለው። ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን ነው እንጂ የምንይዘው ማንኛውም ሰው መጥቶ እሺ እንደዛ ብሎ ቢል አያምንም እንትን የለውም ማለት ነው አይደለ? ተሳስቷል። ማን ነው እንዲህ ያለ የለም እኮ አልኩ። ፍጡሩን አይመስልም ፈጣሪ። እንደዛ ቢል እንዴት እንግባባ እህታችን? አንቺ እኮ አልሽ እያልኩ አይደለም። አንድ ሰው እንደዛ ብሎ ቢያምን የኔ አላህ እጅ አለው 2 እጅ አለው ቢል 2 እግር አለው ቢል 5 ጣቶች አሉት ቢል ተሳስቷል ወይንስ አልተሳሳተም? ተሳስቷል። ተሳስቷል። መልካም። የአምላክ መገለጫም አይደለም አይደል? እንደዚህ ብሎ ማመኑ አምላክ አይሳሳትም። እኔም ያልኩት ሰው ነው። ትክክል። ስለዚህ ያ ሰውዬ ተሳስቷል ማሊክ። ስለዚህ ያንቺ አምላክ እንደዚህ ሊሆን አይችልም አይደለ? የኔ አምላክ ፍጡሩን አይመስልም፣ አይወልድም፣ አይወለድም፣ እጅ የለውም። እኔ ለርብ ያልፈለኩትም ደግመሽ ማሊክ አትበይኝ። ይወልዳል አይወልድም ብዬ አልጠየኩሽም። እጅ የለውም ፕሊዝ። አይወልድም አልጠየኩሽም። ማኔ ያልጠየኩሽን ነው እየመለስ ያለው። እጅ የለውም፣ እግር የለውም፣ ጣት የለውም። እነኚህ እንዳለ ለፈጣሪ አይነገሩለትም፣ የሉትም አይደለ? ለጥያቄ የኔ ፈጣሪ ፍጡሩን አይመስልም ብያለሁ። እኛ እኔ ይመስላል አልወጣኝም። እሺ እነኛ ያሉት የሉትም። እዚህ ጋ እኛን አባቶቻችን ሲመርቁ ወይም ደግሞ ኡስታዞች እኛን ሲመርቁ የአላህ እጅ ሰፊ ነው እና ምናምን እያሉ ይመርቃሉ። ይሄ ለምንድን ነው ማሊክ? መልሽልኛ እንዴ። የአላህ እጅ ሰፊ ነው። አዎ ያላህ እጅ አላህ ረዛእ ነው። አላህን ብቻ በብቸኝነት ተንትንታል ነው። ኡስታዞች እጅ አሉ እኮ ነው። እጅ አለ ይላሉ እህታችን እጅ አለው። ማሊክ ግለጥ ያለውን ሰው እስቲ ያሳየኝ ወይም ሐዲሱን አሰሚኝ። እሺ አሳያት። እሺ እዚህ ጋር ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ ብሎ ቁርአን ይናገራል። ይሄ ባት የተባለ የማን ባት ነው? እሺ ይሄ እኮ ስለ ሃዲያኖች ነው እንትን የሚለው የሚገልጠው። ኦኬ በጣም ጥሩ። ስለዚህ እዚህ ጋር ይሄ ባት አይ ሰይድ የማን ነው እሱ? ትመልሳለህ? አንድ ጥያቄ ልነግርህ ፈልጌ ነበር። አላህ ባት አለው ይገለጣል በቂያማ ቀን ብለህ ታምናለህ? አይ አንድ ነገር ልነግርህ ፈልጋለሁ። አይ ቶፒኩ ላይ ቅድሚያ ያው አዳምጠኝ። የማይችሉ ሰዎችን ኦር ደግሞ እነዚህ በደንብ እንትን ያላሉ ሰዎችን እያስገባ ከምጠይቅ ሳትሳደብ እንትን በሚል ጥሩ ድርድር ባለው መልኩ እንድናዘጋጅ ጥሪ ላቀርብልን የገባሁት። ትችላለህ። በቃ አንተ ያው ገብተሃል እኮ። እኔ አንተ ትችላለህ አትችልም አላውቅም። አለመቻላቸውን በምን አወቅህ አንተ? ኧረ ወይኔ ጉዲኔ እነማ ምክንያቱም ኖርማል የሆኑ ያስተምረናል። ሳይድ ያላወቅነው እኮ ያስተምረናል። ልጠይቅህና ጥያቄ አለኝ። በቃ እውነቱ ጥሪ ታቀረበልህ ደስ ይለናል። በጥሪውም ብትገኝልን ጥሩ ነው። ከስድብ ነፃ የሆነ ማለት ነው። ጥሯቸው፣ ችግር የለውም። መመለስ መጀመሪያ ጊዜ ማለት ነው። ሰይድ አንተ ገብታል። ስለዚህ ሜይ ቢ አስተምረን እያለች ነው ሀዩ እና አሁን የምትጠየቀው ጥያቄ ላይ መልስን ስጥ። ይሄንን ቁርአን አንብብና የማን ባት እንደሚገለጥ ንገረን እኮ። ይኸው ልንገርህ፣ ከኛ የበለጠ በስርዓቱ የሚለዋሉ ዝም ብለው እያስገባችሁ አዳምጠኝ ወንድም። አንተ ትሻላለህ ብለህ ስለገባህ እኔ ስለምትሻል አስረዳኝ እሺ፣ ወይ አስተምረኝ እኮ። አንቺ አሁን ለምሳሌ መማር ከፈለግሽ አዳምጪኝ። ላይክ በደንብ ሁለቱም በክርስትና በእስልምናም በደንብ ያወቁ ሰዎች መሀል ላይ ገብተሽ ነው እንጂ መማር ላይክ እዚህ ጋር በደንብ ማብራራት እያስተማረኝ እኮ ነው። ስለ እስልምና እኮ እያስተማረኝ ነበር። ስለ ፈጣሪ አይንና እጅ እንትን ስትል ነበር። ያንተ ፈጣሪ እንጂ በእርግጥ
አላህ አሁን መገለጫ ቀጥል። እሺ የለውም። ስለዛ ቀጥል። እሺ ይኸው ቶፒኩ ላይ ታነባለህ። አንድ ይመለሳል። መሐመድ ይቀጥል ከጎንሽ። መሐመድ ቀጥል። እስቲ እኔ ልጨርስና ልውጣ። በቃ እኔ ልጨርስና ቆይ ኡስታዙን ያምጣ። ቀጥ ያለሽ ኡስታዙን ላምጣልህ አለ። ቆይ ሰይድ ኡስታዙን ሊያመጣ ነው። አንዴ ኡስታዜን ላምጣ ብሎ ሰው ሊያመጣልን። አሪፍ ነው እንደዛ። እንደው አንድ ትንሽ አንድ ጊዜ ነው ማናገር እችላለሁ። እፎይ ወይ መዲና ታስገባኛለህ። አንድ ልማለህ። አንድ ጊዜ ላናግርህ እኔ። እሺ ቀጥይ። የኛ አላህ ባት ያለው እግር አለው እጅ ያለው እያልክ ነው አይደል? አይደለም። አሁን የተጠየቅሽው ላይ ብቻ እኔ እየነገርኩ እኮ ነው። አንተ እንደዚህ የኛን ፈጣሪ የኛን አላህ እግር አለው ባት አለው እያልክ ነው አይደል? የተጠየቅሽውን ብቻ ባቱ ላይ ብቻ አውሪ። አዎ እሺ። የእናንተ አምላክ ምን አለው? አይመለከትሽም። ስለነሱ ስለአንቺ ነው እሱ የጠየቀሽ። አይመለከተኝም እኮ ስለአንቺ ነው እሱ የጠየቀሽ። ስለማሰየቀኝም አፍሽን አትክፈች አንቺ። ባለቤቱን እየጠየቅሽ ሀዩራሽና እፎይ ያውራ። እፎይና እሱን ነው እየጠየቁት ያለው። አንቺ የምትዳከም እኮ እሱ እኮ ስለአንቺ ነው የጠየቀሽ። መጀመሪያ መልሽና ከዛ በኋላ ጠይቂው። እሱን በስነ ስርዓት መልሽው። እኔም ልማር ከአንቺ እኮ እየተጠየቅን ነው። አንቺ አርፈሽ እንትን በይ እኮ መልሽልን። ምንድን ነው የምመልስልህ? ይኸውልህ አንተ እፎይ የምትባል አላ ሪከርድ እያደረጋችሁ ከሆነ እኔ ምንም አይመስለኝም። እኔ አንድ ተራ ሰው ነኝ። አላህ አይወልድም አይወለድም፣ ፍጥሩንም አይመስልም። ቆይ እናንተ ያማችኋል እንዴ? ግን ለአላህ አባት መልሱ ይሄ ነው። እንኑርበት፣ በእናታችሁ እንኑርበት። እናንተ መልሱ ይሄ ነው። ለአላህ አባት ይሄ የማን ባት ነው? እሺ ስለ ሁሱ ስታወሩ ነበረ። አንተ ወንድም ማን ነው ስሙ? ይሁን ሲጠፋ እርግጠኛ ነኝ አንቺ ከስድስተኛ እስከ ስድስተኛ ክፍል ነው የተማረው አይደል? እኔ ተው ስለ ነብያችን ስለ አላህ አላናግርህም። ወይ መዲና አንዴ ተረጋጋ። እሺ እንደዚህ አይነት ሰው ስም እኛ ቤት ራሱ ገስት ላይ መጠራት ራሱ አይገባውም ጭራሽ። በጣም ትልቅ ክብር እየሰጠሽው ስለሆነ ማለት ነው። ስለዚህ አንቺ ከሱ ትሻያለሽ እርግጠኛ ነኝ። ቢያንስ ስለ አላህ ባታውቂያለሽ። መልሽልን። አሁን ይሄ የማን ባት ነው? ቆይ ልንገርህ ስለ ስድስተኛ ቁጥር ስለ ሁሱ መዲና ስድስተኛ በእናትህ ስለ ሰው እናወራለን። ይህና ውሽማው ከሆን ሻውሪ እሱን ስለ ግለሰብ ልታወራ ትመጣለህ። እንደዚህ ስለ ግለሰብ ልታወራ ቀጥይ። ማማዬና ቢኒ እንኳን ደህና መጣችሁ ብያለሁ። እሺ አሁን ሀሳቤ ልጨርስና ሚውትም እንዴት ታደርገኝ እወጣለሁኝ እና ማዳመጥ ታለብኝ መማር ታለብኝ እማራለሁ ማለት ነው። መጀመሪያ ጊዜ ለምንድን ነው ሰው የምትሳደበው? አንተ ሃይማኖትን የምታከብር ተሆነ ለምን ሰው ትሳደባለህ? ባንሰደብ እኮ ጥሩ ነው። እንማራለን። እውነተኛ የሆነው መንገድ ተከትለን እንሄዳለን። መጀመሪያ ጊዜ አትሳደብ፣ ስለ ሰውም አትሳደቡ። ያልገባንን እንጠይቃለን፣ የገባንን እንመልሳለን። ደሞተኛ የተሻሉ አሉ። ስለ ሃይማኖት እንትን ታለ ቀጠሮ ይዘህ እንደዚህ እንትን ላይ ለምንድን ነው የማትወያዩት? ተኛም አሉ ኡስታዞች። አንተም በክርስትና እምነት እንትናቸው ነህ፣ የኛም አሉ። በስነ ስርዓት ለምንድን ነው ቆይ እንትን የማትሉት? ሰውን ለምን ትሳደባለህ? መጀመሪያ ጊዜ በመሳደብ እኮ የሚሆን ነገር የለም። በመወያየት የሚፈታው መሊካ እየሰማሁ ነው። አንድ የተሳደብኩትን ጥቀሽ ሲያው ይቅርታ አድርግልኝና ሁልጊዜ እኔ እከታተላለሁ። ላይ ታታች ትሳደባለህ። የእናንተ ሙሐመድ እንዲህ ብሎ የእናንተ እንትን ብሎ ነው የምትለው። ለምን ትሳደባለህ? ለምሳሌ እናንተ ሙሐመድ እንዲህ ብሎ ያልኩትን አሁን ራሱ ሙሐመድ ያላደረገውን ምናምን አልካት ልጅቷ። ፕሊስ አዳምጥ። አንተ የእናንተ ሙሐመድ አዳምጪ። የእናንተ ሙሐመድ እንዲህ ይላል ብለሻል። ምን ብዬ ነው ስለ እናንተ ሙሐመድ የተሳደብኩት? እሷን ያልኳትን ችግር የለውም። እሷ ምክንያቱም
አዳም አንተ ተራህን ጠብቅ። አንተ ሴት አይደለም። ሴቷ ትጨርስና ታወራላችሁ። ሴቷ እያወራች ለሁለት ሶስት ሰው በአንዴ ላውራ። እሺ ራሳችሁ ስላችሁ ቁሙ። በመጀመሪያ አዳምጪ። እሷንም ቢሆን ምንድነው ስለ ግለሰብ ልናወራ አይደለም። ስለ እሱ ጥብቅና ከፈለገች የእሱ ሽማውም ሚስቱም ከሆነች በእስልምናው ሽማ ስለሚቻል ነው። ምክንያቱም እንትን ስለሚቻል በእጆቻችሁ የያዛችኋቸው ለአንቺ ነው ስድብ የሚመስለሽ። ሱራ 4:3 ላይ 2:2 3 4 ማግባት ይቻላል። ካልቻለ ግን አንድ አግብቶ በእጆቹ የያዛቸውን ወሲብ ማድረግ ይቻላል። ይሄ ውሽማ ይባላል በሀገርኛ። ከሚስት ውጭ ወሲብ ማድረግ ውሽማ ይባላል። አንድ በይ ሱራ 7:29-30 ላይ በእጆቹ የያዛቸው ወሲብ ማድረግ ይቻላል። ይሄም ውሽማ ይባላል። ከሚስት ውጭ ወሲብ የሚደረግ ውሽማ ይባላል። ስለዚህ በደንብ አስተዊ ከሆንሽ ብዬ ያልኩት ለምንድን ነው? ስለ ግለሰብ ልታወራ ስትባል የለም ብለሻል። ክፈተው አንዴ አሳያት። ሱራ 7:30 ላይ ከሚስቶቻችሁ በተጨማሪ በእጆቻችሁ የያዛችሁት ለእናንተ የተፈቀደ ነው ይላል። ቁርአን ነው ያለው። በሸሪዓችን አዳምጪ። ሜቢ ማታቂ ከሆነ ተማሪ ፕሊስ አትረብሽ። በሚስቶቻችሁ ወይንም እጆቻችሁ በያዟቸው ባሪዎች ላይ ሲቀር ማሊክ ደግሜ እንትን ካልሽ ምንም የምታውቂው ነገር ስለሌለ እየታገስኩሽ ነው። አዳምጪ። በሚስቶቻችሁ ወይንም በሚስቶቻችሁ ወይንም ኧረ በኢየሱስ ስም ኧረ በእናትሽ አዳምጪ። በሚስቶቻችሁ ወይንም በእጆቻችሁ በያዛችኋቸው ምን ማለት ነው? እጆቻችሁ ያዟችኋቸው ማለት በሐላል የያዝናቸው ነው። በሐላል የሆኑትን አስተራት ተቀደላ ወሻችን በእጆቹ የያዛችሁ ማለት ሚስት ናቸው። እነሱ ሚስቶች ናቸው። ከሚስት ወይንም ብሎ ለየልሽ። በሐላል ያሻቸው ሚስቶችሽ ይባላሉ። ወይንም ደግሞ ከሚስቶችሽ ሌላ በእጆቹ የያዛቸው ምንድን ናቸው? እነሱ በእጅ ማለት በኒካ የያዞቻቸው ነው። በሐላል የያዞቻቸው ሚስት ይባላል። እነሱ እህቴ፣ እነሱ ሚስቶች ይባላሉ። ስንቴ ልንገርሽ? አሁንም ልድገም። ሚስቶች በኒካ ያደረጋቸው ወይ በኒካ የያዛቸው ሚስቶች ይባላሉ። ወይም ከሚስቶች ውጭ ደግሞ በእጆቹ የያዛቸው ደግሞ ምን ይባላሉ? ንገሪኝ እስኪ። በእጅ ማለት በኒካ ማለት ነው። አማርኛው እሺ፣ ሚስት ማለት ሚስት ምንድን ነው? ፈጣሪ ብለህ ሌላ ሚኒ ትሰጠዋለህ። ጣልቃ ትግባ አንተ ሰውዬ። ደግመህ ከገባ አወርድሃለሁ። የእውቀት ማነስ ያለበት ሰው ይደርባል። እኔ ጠይቀኝና ትመልስለታለህ አንተ። እኔ እንትን ልበል መጀመሪያ ላስረዳህ። እፎይ መጀመሪያ ጊዜ እኛ ሸሪዓችን አሁን 4 ይፈቅድልናል። እሱ የሚፈቅድልን ደግሞ በሐላል እንጂ በሐራም አይደለም እህታችን። ስለዚህ አሁንም እኮ የመረዳት ችግር ስላለብሽ እኮ ነው። እኔ እንዴት ላስረዳሽ? መረዳት ችግር በጣም ስላለብሽ ነው። ሱራ 4:3 አንዴ ክፈተው። ሱራ 4:3 ክፈተው። አዎ አራት ይፈቅድልሻል። እነሱ ሚስቶች ይባላሉ። ነገር ግን በእጆች የያዘ የሚባለው ደግሞ ከሚስት ውጭ ነው። ሜይ ቢ ኦኬ፣ ይሄንን አንብቢው እስኪ። ያ መሊካ ሜይ ቢ አንብብልሽ። ሶሪ ማሊክ አንብቢው። በቲሞችም ማግባት አለማስተካከልን ብትፈሩ ዝሙትን ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁ ግን ምናችሁን አማችሁ ነው? አራላ ፕሊስ ፕሊስ፣ አንቺ ራስሽ ቁጭ ብለሽ ተመለሽ። ያ ከሴቶች ለእናንተ በደንብ አስተውይ። ከሴቶች ለእናንተ የተዋቡላችሁን ወንዱ የተዋበችውን መርጦ ነው የሚያገባው። ከሴቶች ለእናንተ የተዋቡላችሁን 2 በደንብ አስተውይ። 2 ወይም 2 3 4 አግቡ። ስንት አለ? 2 3 4 አግቡ። አለማስተካከልን ብትፈሩ በደንብ አስተውይ። አለማስተካከልን ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ። ምን ማለት ነው? ይሄን ፍችልኝ እስቲ አሁን። እሺ፣ ይሄ ማለት መጀመሪያ በእጆቻችሁ ማለት ኒካ ያረጋችኋቸውን ነው። ደግሞም
አቅማችሁ ላስረዳህ፣ አንተ አስረድተኛ ላስረዳህ። አቅማችሁ ተፈቀደ 4 ይገባል። ግን እኩል እማታው ተሆነ አንዷን ብቻ አግቡ። አንድ ብቻ የዛችን ሀቅ ስትወጡ እንደ ማለት ነው። ወይም ደግሞ አራቱንም ያገባል። ግን አቅም ከሌለው ኖ በደንብ አስተውይ። አቅም ከሌለው 4 ማግባት አቅም ከሌለው አንድ አግባ፣ ወይንም በእጆችህ ያስካቸውን ምን በል ያዝ። ምን ማለት ነው? በእጆች በያዝካቸውን ማለትማ በኒካ ያረካቸውን ማለት ነው። አቅም ከሌለው በእጆቹ የያዛቸውን መገናኘት ይችላል ማለት ነው። ለአማርኛው ነው ተዞዝሮ በእጆች ማለት እኮ በኒካ አማርኛው ግልጽ ነው። ተቻለ አራቱንም ማስተዳደር ይችላል። ግን አቅሙ የማይፈቅድ ተሆነ አራቱንም እኩል የማያይ ተሆነ አንዷን ብቻ ማግባት አይልም። ወይንም ነው የሚለው እህታችን፣ ወይም ነው የሚለው ወይም በእጆቻችሁ ያዛችኋቸውን ካለ አንድ አይደለም። ንብረት ያደረጉትን ያዙ፣ ወይም በእጆቻችሁ ንብረት ያደረጉትን ያዙ። አንድ አይደለም። ያደረጋችኋትን ሳይሆን ያደረጋችሁትን። ስንት ብዙ ስለሆኑ አንድ ያገባል። እሷን ግን ማግባትም ካልፈለገ ምን ማድረግ ይችላል? በእጆቹ የያዛቸው መገናኘት ይችላል። ይሄ ከትዳር ውጭ ከአራት ውጭ ተፍሲርሽን እሺ ሜቢ ስላልገባት ነው በደንብ ይኸኛው የተገለጸው። አልገባሽም። በእጆቻችሁ የያዛቸውን ማለት በሐላል አድርጋችሁ የያዛችኋቸውን ማለት ነው። ግን ደግሞ እነዚህን አራቱን ካልፈቀደልህ አንዷን ብቻ አንዴ ላስረዳሽ፣ ችግር የለውም። አንዴ ላስረዳሽ እና ሄደሽ አንቺ ኡስታዞቻችን ጠይቂያቸዋል። እሺ ምንም ችግር የለውም። ምን እንደሚል ልንገርሽ። ሙስሊሞች እስከ 4 ማግባት ተፈቅዶላቸዋል። ሙስሊም የሆኑ ሴቶችን ብቻ ማለት ነው። እስከ 4 ማግባት ይችላሉ። እስከ 4 ያገቧቸዋል። እሱ በኒካ ነው የሚያገቧቸው። ከዛ በተጨማሪ ግን አለማስተካከልን የሚፈሩ ከሆነ ያችን ሴት አንመግባትም ወይ የገንዘብ እጥረት አለብን ብለው የሚያስቡ ከሆነ አንዲትን ሙስሊም ሴት ብቻ ያገቡና ከዚያ በኋላ ደግሞ ቁጥራቸው ያልተገደበ የወሲብ ባሪያዎችን በጦርነት ምርኮ ያገኛቸውን ሄዶ ማግባት ይችላል። እነዚህ የወሲብ ባሪያ አገልጋዮች ይባላሉ። ይሄን እዚህ ጋር ላንብብልሽ። በሚስቶች መካከል አለማስተካከላችሁን ብትፈሩ ግን አንዲትን ሴት ብቻ ወይም ንብረቶች የሆኑትን አገልጋይ ሴት ባሪያዎችን በሚስትነት ያዙ ይላል። ስለዚህ እነዚህ አገልጋይ የሆኑ ባሪያዎችን በሚስትነት መያዝ ይቻላል ማለት ነው። እነዚህ ከአራቱ በተጨማሪ እና ከአንዲቷ በተጨማሪ ማለት ነው። እየተናገረ ያለው እንደዛ ነው። እሺ ተፍሲሮቹም እንደዛ ነው የሚሉት። ለምሳሌ ይሄ እና ሲባል ሰምተሽ የምታውቂ ከሆነ ሜቢ አላቅም እንግዲህ አስተምረውሽ ከሆነ ኢብኑ ከሲር ሲባል ሰምተሽ ከሆነ እሺ መጀመሪያ ባሪያ ማለት ምን ማለት ነው? ባሪያ ማለት እኮ አላህን ተገዥ ማለት ነው። አይ አይደለም። ባሪያ ማለት አላህን ተገዥ አይደለም። ባሪያ ማለት አይደለም። የጦርነት ምርኮ ሴቶች ናቸው። የጦርነት ምርኮ ሴቶች ይሄው እዚህ ጋር ደግሞ የጦርነት ምርኮ እንደሆኑ ልንገርሽ። በጦርነት ሙስሊሞች ጂሃድ ልትፈጽሙ ስትሄዱ በጦርነት ማርካችሁ ስታገኙ እነዛን ሴቶቹን ሚስቶች ይሆናሉ፣ የወሲብ ባሪያዎች ይሆናሉ። ልጆች ደግሞ ባሪያዎች ሆነው አገልጋይ ይሆናሉ። እንደዛ ነው። ወንዶቹ ወይ ይገደላሉ ወይንም ደግሞ ወደ እስልምና ይጠራሉ፣ አለበለዚያ ጂዚያ እንዲከፍሉ ይደረጋል። እዚህ ጋር ምን ይላል መሰለሽ? ይሄው but if you fear that you will not be able to deal justly አለማስተካከል ብትፈሩ ይላል then only one or what your right hand possess ያ ኮማንድስ ይህ አንቀጽ የሚያዘው አለ if you fear that you will not be able to do justly between your wives by marrying more than one ከአንድ በላይ አግብታችሁ በሚስቶቻችሁ መካከል የምትበድሉ ከሆነ አለማስተካከልን የምትፈሩ ከሆነ then marry only one አንድ ሚስት ብቻ አግቡ ይላል or satisfy yourself with only a female captives for it is not obligatory to treat them equally አለበለዚያ አለማስተካከል የምትፈሩ ከሆነ ምን ታገቡና የወሲብ ምርኮችን ሴቶች ታገቡና እራሳችሁን በእነሱ ማርካት ትችላላችሁ። ምክንያቱም እነሱን እኩል መንከባከብ ግዴታ አይደለም። እኩል መንከባከብ ግዴታ ነው። ካልቻለ ግን አንዷን ብቻ ማስተዳደር ግድ ነው። ሚስት ስትሆን ነው እሷ እህታችን፣ ሚስት ስትሆን እሷ ባሪያን አይቻልም። በእስልምና ባሪያ ስትነት ደረጃ የላትም። ይህንን እንደዚህ አድርግ ማሊክ አዳምጪን እኮ አዳምጪ። ትልልቆቹን ኡስታዞች ይህንን እኛ ያልነውን አሁን ብዙ እንትኖች ሙፈሲሮችን እንሰጥሽ እንችላለን።
እንኳን አስቸጋሪ ነው እውነት ለመናገር። ይሄ ሁላ የአማርኛ ተፍሲር ተከፍቶላት ቁርአኑ ተከፍቶላት ካልተረዳችሁ እኛ ምን እናርግ? ካላስተማሯችሁ ሙስሊሞችሽ ምን እናርግ? ኦኬ እሺ፣ ወደ ባቱ እንመለስ። የአላህ ባት ላይ ነበር የጀመርነው። ያው እንግዲህ ቶፒኩ ሽፍት ሲሆን ወደ ሌላ ገባን ማለት ነው። ኤኒዌይስ አሁን ስለ አላህ ባት ነው የምንነጋገረው። የአላህ ባት ምንድን ነው የሚለውን እነጋገራለን። ኢክራም አለሽ ወይም ሀኑኒ ወይም ዲኒና ማማ ሰላም ብለናል አላችሁ አላሁኝ ግን ስለ አላህ እዚህ ጋር እኮ አላህ የሚል ነገር የለም። ባት የሚገለጥበት ከሃዲዎች ወደ መስጊድ የሚጠሩበት የማይችሉበት ቀን አስታውስ ነው የሚለው። ኦኬ ይሄ ማን ነው ባት የሚገልጠው? አላህ አይልም እኮ እዚህ ጋር አላህ የሚል አለ። የአላህ ባት ይገለጣል ይላል። እሺ ይሄ ማን ባት ነው የሚገለጠው እኮ? አላህ የአላህ ባት አይደለም ይሄ አላህ የሚል እኮ የለውም። እሺ አንቺ አላህ ባት አለው ብለሽ ታምኛለሽ? እዚች ጋር የሚለው ባት የሚገለጥበት ከሃዲዎች የሆኑትን ወደ መስጂድ የሚጠራጠሩበትን የማይችሉበትን ቀን አስታውስ ነው የሚለው እና እኔ የገባሁት ደግሞ ስለዚህ ለመከራከር አይደለም። የተሳሳትሽውን እንትን ልበልሽ ላርምሽ አንዴ። አንደኛ ቁርአን በሀዲስ ይብራራል፣ ቁርአን በቁርአን ይብራራል ብላችሁ ታምናላችሁ። ቁርአን በሀዲስ ስለሚብራራ ነብዩ ደግሞ የተናገረው ነገር አለ። ችግር የለውም፣ ወደዛ እንመጣለን። አንቺ አላህ ባት አለው ብለሽ ታምኛለሽ? እኔ እዚህ ለመከራከር ሳይሆን የገባሁት ስለ ክርስትና ሃይማኖት ማወቅ የምፈልገው ነገር ስላለ ነው። ጥያቄ ከሆነ ትንሽ ጠብቂንሽ፣ ትንሽ ጠብቂን። የተወሰኑ ደቂቃዎች በኋላ ትጠይቂያለሽ። 6 ሰዓት አካባቢ ከድር አሎ ከድር አውራ እስኪ። አሁን ሴቶች እያወሩ እየደረሱ ነበር። ሰላም ነው? እኔ አይደለሁም። እስቲ አተልቀው አያው ወደዚህ አስጠጋ፣ ወደ እኔ ላንብብልህ። ኦኬ ይኸው ዙም አድርግልኝ። አይታይም? ይታያል እኮ በደንብ ይታያል ይመስለኛል። ወደዚህ ጠጋ ብታደርግልኝ አሪፍ ነበረ። እስቲ በለው እንትን በአማርኛ በልልኝ። እሺ ባት የሚገለጥበትን ከሃዲዎችም ወደ መስገድ የሚጠሩበትንና የማይችሉበትን ቀን አስታውስ። ባት የሚገለጥበት እኮ ማለት አሁን እንትን ብታጠጋልኝ እንትን ብዬ ነግሬህ ነበረ። ምን ነው አልታያለህ? የምርህን ነው ከድር? አዎ አይታይም። ጠጋ ዙም አድርግልኝ። አሁን እንትኑን አረብኛውም ማለት እኮ አይታይም። አሁን አረብኛ አሁንስ ስንት አያ ነው በዚህ ከቁርአን ላይ ልንገርህ? ሱረቱ ቀለም 42ኛው አያ ላይ ሱረቱ ቀለም ያ 42ኛው አያ 42ኛው አያ ነው። ህፃን ድምፅ አለ። ሜቢ እንትን በል ሚዩት አድርገህ ጥሩ ስላልሆነ እንትን ኮመንት ኦኬ። ስለዚህ በደንብ እንትን በሉ። ኦኬ ያ እስካሁን የተመለሰ መልስ አለ ስለ አላህ ባት? የተመለሰ ነገር ያለ አይመስለኝም። ሀኑን ያለሽ? እስኪ ሜቢ ሀኑኒ። እሺ ኤኤ አሁን የገባሽው ረጅም ሰዓት ስጽፊ ነበር፣ ከስር መሰለኝ ስጽፍ ነበር። ይሰማል? ይሰማል። ሰላም ነው? እንኳን ደህና መጣ። አለሁ አለሁ። ኦኬ አላህ ባት አለው ብለህ ታምናለህ? አለሁ ራሱ የሆነ አለሁ፣ ግን እንደኛ የሚመሰለው ወይም ሲሆን ራሱ የሆነ አለሁ። በነገር እናምናለን። አይምሰልሽ። ባት ምን ማለት ነው? ምንድን ነው ባት? ባት ነው እኮ ምንድን ነው ባት ነው? ምን አማርኛ ነው እኮ ባት ምንድን ነው ባት? ግን እስኪ አብራራልኝ፣ ስለ ባት አብራራልኝ። ለምሳሌ ጆሮ ማለት የሚሰማ፣ አፍንጫ ማለት የሚመለከት ብለህ ልትናገር ትችላለህ። ለምሳሌ ከጥቅም አንጻር የምታብራራ ከሆነ ባት ምንድን ነው? እንደዚህ አይነት ነው ብለው እንትኑ ማብራሪያ አልተሰጠበትም። እሺ ለምንድን ነው የሚጠቅመው ባቱ?
እኮ እሱን አላህ እኮ እኛ ሙስሊሞች ሲባል ቁርአን ላይ ወይም ሐዲስ ላይ ያመጣውን ቀጥታ ራሱን ነው የምንይዘው እንጂ እንደዚህ በመሰለኝና በደሳለኝ የምንሄድበት ጉዳይ የለም። ችግር የለውም። የመጣውን እኮ ቀጥታ ሙሰድ ምንም ሙሰድ እንዴት ማድርገው ሰደው ችግር የለውም። ግን ያን የመጣውን ነገር ምን እንደሆነ ሳታቅ ነው የምታምንበት። አለ ይኸውልህ፣ አዎ ቀጥታ አላህ በነገረን ልክ ያለውን ልክ እናምናለን። ሲቀጥል ደግሞ ምን እንደሆነ ሳታውቀው ሳትረዳው ነው ምን እንደሆነ ሳይሆን እሱ የነገረው ባት ብሏል። ባት በሚለው እናምናለን እንዳለ ያሰበተው ባት ምን እንደሆነ አታውቅም፣ አገልግሎቱን አታውቅም። እሺ ስንት ባት ነው ያለው አላህ? በቁጥር ይሄን አክል የሚባል ነገር የለም። ባት ነው። ስለዚህ 1 ሊሆን ይችላል፣ 10 ሊሆን ይችላል፣ 100,000 ሊሆን ይችላል፣ 1 ሚሊዮን ሊሆን ይችላል። አልኩ እኮ እኔ ለምንድን ነው ሌላ ነገር የምታወራው? እንትና አይገባበትም። ይሄ ቁርአን ነው። ካልገደብከው እንደዛ ነው የሚሆነው። እሱ አላህ ነው የሚያውቀው። ኦኬ አናቅም ነው ያልከው ሲል አሁን እዚህ ጋር ምሳሌ ያመጣችሁት አያውራ ይሄ ራሱ ሱራው ራሱ አንድ የሚፈሰርበት የጭንቅ ቀን በሚልም ይተረጎማል። ይሄ ምሳሌ ያው መክሸፍ ኦኬ። ስለዚህ አላህ ባት አለው የሚለውን አፌርም ታደርጋለህ አይደለ? በዚህ አዲስ መሰረት አለው። ኦኬ አናቅም ነው የምትለው። ባቱን ታውቃለህ? ባቱን ባት እንዳለው እናሰብታለን። ምን አይነት ነው ምንድነው? እንዳለው አይደለም። አላህን ራሱ የምታውቀው ባቱ ነው በባቱ አይደለም። ኖ አይ አላህ በባት አይደለም የሚታወቀው። ባት አለኝ ብሏል። ባት አለው ነው አለቀ። ይኸው በባቱ ነው የምታውቁት ይላል። የቅያማ ቀን ምናምን እንደሚለው ነው ወይ የምትለኝ? ያ ምን በቅያማ ቀን አላህ ሲመጣ በመጀመሪያ በማታውቁት ቅርጽ ሲመጣ በነገረን መጀመሪያ እዚህ በነገረን ልክ ነው እንጂ አይተነው ወይ ምናምን በመጀመሪያ ቀን ይመጣና ሎክ በመጀመሪያ ሲመጣ ከአንተ በአላህ እንጠበቃለን ጌታችን አይደለህም ትሉታላችሁ። በማታውቁት ቅርጽ ስለሚመጣ ከዛ በማን ነው የምታውቁት ሲላችሁ በባቱ ትሉታላችሁ። ከዛ በምታውቁት ቅርጽ ደግሞ እንደገና ይመጣና ባቱን ገልጦ ያሳያችኋል። እና እኮ ምን ነው አይደለም አልኩህ እኮ። ኦኬ እንደዛ ከሆነ ባቱን አናቅም እንዴት ትላለህ? ካዳ ምናቅህ ራሱ በመጀመሪያ በማታውቁ ቅርስ ሲመጣ ሄድልን አናቅም ያላችሁት እኮ ባቱ ስላላሳያችሁ አናቅም ባቱን ምን እንደሆነ ምናምን ብለህ አልክ። ጌታችሁ ሲመጣ በማታውቁ ቅርጽ አምላካችን አይደለህም ካላችሁት በኋላ ግን ተመልሶ ምንድን ነው ምልክቱ የምታውቁበት ስትባሉ ባቱ በምንድን ነው የምታውቁት ስትባሉ በባቱ ነው ያላችሁት። ማታውቁት ከሆነ ባቱ ማታውቁት ባት የለም አላልኩም እኮ አባ ኖ አለው አልክ። ስቲል ባት መኖር ብቻ ሳይሆን የምታውቁት በባቱ ነው እኮ። ባት መኖሩ ነው አለ ባለው ልክ ኖ መኖር ብቻ አይደለም። መኖርማ እጅ አለ። ለምሳሌ እጅ አለው ብለህ ታምናለህ አይደለ? እጅ አለው ብለህ ታምናለህ። ግን የምታውቁት የዛለታ በእጁ ሳይሆን በባቱ ነው አይደለ? አልኩ እኮ ባትም አለው እኮ እጅም አለው ባትም አለው 5 ጣቶችም አሉት። እሱ አይደለም ጠባችን። አሁን የምንለይበት አላህን ግን ሱረቱ ቀለም አያ 42 ላይ እኮ ምንድን ነው እሱ ጋር ያለው ሲጀመር የቂያማ ቀን እንትን ጭንቅ ነው ተብሎ የሚፈሰረው። እሱ ሲጀመር ስለ ባት አይደለም የሚያወራው። ስለ ባትም እንደዛም ይፈሰራል፣ በሁለቱም ይፈሰራል። ለምሳሌ ሼክ ኤልያስን ትቀበለዋለህ? ሼክ ኤልያስን ተቀበለው ስለዚህ ችግር የለውም ሳይሆን እንደዛ ትበላ። ኦኬ ስለዚህ ቡሃሪ ላይ ባለው ሀዲስ እናውራውን አላህ የምታውቁት ራሱ በባቱ ሆኖ ሳለ ባቱን አናቅም እንዴት እንደሆነ ምናምን ለምን ትላለህ ነው። ምክንያቱም ሀዲሱ እንደሚለው በግልጽ ተረጋጋ። አንድ ነገር ትሰማኛለህ? ስማኝማ ቀጥል። አንድ እኮ ቁም ነገር አንድ ስርዓት ያለው ነገር ቁርአን ላይ አንድ ነገር ስለ አላህ በተለይም እጅ አለው እንደዚህ ያለው ብሎ የሚመጣው ነው ቀጥታ ባለው ብቻ ነው የሚተረጉመው። ከዛ ውጭ ምን አይነት ነው እንዴት ነው ምናምን የሚለውን አንናገርም ነው። ምክንያቱም አልተገለጸልንም፣ በዛ ልክ አልተብራራልንም። በተብራራው ልክ ነው የሚታወቀው ሐዲስና ቁርአን ወይም በአላህ። ስለዚህ ይሄ ሃይማኖት አይደለም። ሉክ ኤም ስም ማን ነው? ኤም እንዳለ ነው አብዱ። ይሄ ምን አስቸጋሪ ያደርገዋል መሰለ?
የሆነ ነገር ተጽፏል እንደተባለ ብቻ እንወስዳለን፣ አንጠይቅም፣ እንዴትም ብለንም አናብራራም ካልክ ሁሉም ሰው ትክክል ነው እኮ በቃ በቃ ተጽፏል ስትጠይቀው እንደተጻፈ በቃ ዝም ብዬ እንወስዳለን። አዳምጠኛ ከድር በእናትህ አንዴ እንደሱ አይደለም። እሺ ምሳሌ አልኩህ እኮ ምሳሌ ባትን አምጥተሃል አይደለ? ባት አሁን ምሳሌ ሳይሆን ሊትራል አለው ባት ነገ አዳምጠኛ ቀጥል እኮ ባት አለ። ግን ይሄ ባት ምን አይነት ነው ብትለኝ ወይም ለእኔ ባት ስላለኝ ይሄ አካሉ እንደዚህ አይነት ምናምን ብዬ ልገልጸው አልችልም። ምክንያቱም አልተብራራልኝም ነው እንጂ አጠይቅ ምናምን ለመጠየቅ ይችላለሁኝ እኮ። ግን ስጠይቅ ያኛው ማንም ቢሆን በዛ ልክ አይተረጉመው ባለው ልክ ነው የሚተረጉም የሚነግረኝ ነው። አስቸጋሪ ግን የሚያደርገው ምን እንደሆነ ታውቃለህ? አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? አላህን ራሱ የምታውቀው ባቱን እናውቀዋለን ትላላችሁ እኮ። የምታውቁት ከሆነ እጅ አለው እግር አለው ባት አለው። አላህን የምለዩት ከሌላኛው ከሐሰተኛው አላህን የምለዩት ግን በባቱ ነው። መልሰህ ደግሞ ባቱን አናውቅም ምን እንደሆነ ትለኛለህ። ቅያማ ቀን እኮ ራሱ የመጀመሪያ አላህ ሲመጣ በማታውቁ ቅርጽ አናቅህም ሄድልን ትሉታላችሁ። ኔክስት ሲመጣ ግን በምንድን ነው አላህ የምታውቁ ስትባሉ በባቱ መለያችሁ ማወቂያችሁ ባቱ ነው ምልክቱ። የለውም አለው እኮ አይደለም መለያ ባት ነው ያ የመጣው አካል በመጀመሪያ አብዱ አብዱ በመጀመሪያ ሲመጣ አላህ ራሱ አላህ ነው አይደለ? አናቅህም ያላችሁት በማታውቁ ቅርጽ ስለመጣ ያ በራሱ መንገድ መጣ። ያ ሲመጣ በመጀመሪያ የመጣው አላህ ባት ነበረው አልነበረውም? እሱን አላውቅም። ብቻ በሰዓቱ ባልተነገረን መንገድ ነው የመጣው። አሁን እዚህ እኮ ያ የመጣው አላህ ባት የለውም ማለት ነው። በመጀመሪያ የመጣው በማታውቁ ቅርጽ የመጣው ባት ሳይኖረው ባት አልባ ሆኖ ነው የመጣው። እንደዛ ነው እያልከኝ ያለው? ባልተነገረን መንገድ መጣ። ብቻ እዚህ ምን ማለት ነው ባልተነገረ? ምክንያቱም ኔክስት የምታውቁት በባቱ ስለሆነ ኔክስት በምታውቁ ቅርጽ ሲመጣ የምለዩት በባቱ ስለሆነ አልገባህም ነው ወይ አውቀህ ነው እንትን ያልከኝ ያለው? አይዶን ነው አንተ ራስህ ገብቶሃል፣ ግን ጥያቄው ገብቶሃል። ዲፌንድ ማድረግ አልቻልክም። እኔ ገብቶኛል፣ በትክክል ገብቶኛል። ያ ዲፌንድ ማድረግን አልቻልከው። ገብቶሃል አይደለም? እዚህ ጋር እኮ ምንም የሚደባበቁም ነገር አይደለም፣ ወይም ደግሞ ሌላ የሚከብት ነገር ያለው ነገር እኮ አይደለም ይሄ። ምክንያቱም አላህ ያስቀመጠውን በአስቀመጠው ልክ እናስቀምጣለን ነው እኛ እኮ መቀመጡ እኮ ችግር የለውም ተቀመጠ። እኔ አሁን እጁ ቢሆን እኮ አልጠይቅም። እጁን ቢሆን ታውቀዋለህ አታውቀውም ብዬ አልጠይቅም። እጁን ለምሳሌ እጁን ቢሆን እኮ ያው ነው። ለምን አትጠይቀኝም? ያው ነው። እሱ ላይ የምትለይበት አይደለማ የአላህን እውነተኛ አምላክ ነው አይደለም ብለህ ከመጀመሪያ ከመጣው አላህ የምንለይበት በእጁ አይደለም። ያው ነው እኮ ሎክ ሰዎችን ለምሳሌ አንዴ እኔን አንድ ሰንበዴ አሁን እኔን እፎይ ነው አይደለም የሚለየኝ በእግሬ ነው ወይንስ በፊቴ ነው? መታወቂያ ምን አይገናኝም። ለሴ አንገናኝም። ስለዚህ አንድ ሰውን የሚለየኝ ፊቴ ላይ ባለ መታወቂያ ነው። እናንተ አላህ የምለዩት በባቱ ነው። መታወቂያችሁ የምለዩበት እውነተኛ እና ሐሰተኛ አምላክ የምለዩበት በእጁ አይደለም፣ በጣቱ አይደለም፣ በእግሩ አይደለም። በምኑ ነው? በባቱ ነው። ስለዚህ ምንድን ነው እሺ እንትን ነው ችግሩ አሁን እዚህ ጋር። ስለዚህ እንደዛ ከሆነ በባቱ የምትለዩ ከሆነ በመጀመሪያ ባያችሁበት ቅርጽ ሲመጣ ያንን ባቱን አይታችሁ ከሆነ የምትለዩት ባቱን አናውቀውም ማለት የለባችሁ፣ ማወቅ አለባችሁ እኮ የምትለዩበት ስለሆነ አምላካችሁን እያልኩ ነው። ስማ አሁን በግድ ቆይ አንተ በግድ እኔ ተንተን አድርጌ ይሄን ይመስላል እንድል ነው እንደምትፈልገው የሌለውን ያልተጻፈ ነገር ቴንክ ዩ አልተጻፈም አናውቅም። ስለዚህ ስህተት ነው ማለት ነው። ቁርአኑ ደግሞ ምን እንደሚል ታውቃለህ? ቁርአን ግልጽና የተብራራ ለነገሮች ሁሉ የሚተነትን ይናገራል። የተብራራ ነው እውነት ነው። እና ታዲያ የተብራራ ከሆነ ስለ አላህ ተብራርቷል ወይስ አልተብራራ?
ይሄ በፈለገው ልክ ነው። አላህ ራሱ ብዙ ጊዜ በፈለገው ልክና እሱ በነገረን ልክ ብቻ ነው እንጂ አንተ ባመጣው ፍልስፍና ልክ አይልም። እንደዛ አይደለም እያለ ያለው ቁርአኑ ለነገሮች ሁሉ የሚያብራራ ለነገሮች ሁሉ እያንዳንዱ ነገር የሚያብራራ ይሄ ህግ አይደለም እኮ ስላላህ ሊያብራራ የማይችል ከሆነ የተብራራ ነው ልትል ትችላለህ። ህግ አይደለም እኮ ይሄ ህግ የምን አይደለም። ስለምንድን ስላላህ ሳታቅ ወይ አይደለም ስላላህ ባትሳታቅ ህግ ተብራራ አልተብራራ ምንድን ነው ጥቅሙ? መጀመሪያ እኮ አምላክህን አውቀህ ከዛ እሱ በሰጠህ ህግ እንድትገዛ ነው ህግ የሚጠቅመህ። ህግ የሚተገብረው ነገር ነው። በአንተ ነገር የሚተገብረው ነው። ይሄ ራሱ የፈጣሪ ጉዳይ ነው እንጂ አንተ አይደለም። ችግር የለውም ይሁን፣ ችግር የለውም። ያስኬዳል፣ አንተም ያስኬዳል እንደው። ስለዚህ ቁርአን ውስጥ የተብራራው ስለ ህግ ነው እንጂ ስለ አላህ አይደለም ማለት ነው። አይደለም አላህም ስለ አላህም በመጣው ልክ ቁርአን ላይ አላህ ምሳሌ እንደዚህ ነኝ ብሎ በገለጸው ልክ አለ፣ በዛው ልክ እናስቀምጠዋለን። እኛ ግን በራሳችን አብራርተን የምንጨምርበት ነገር አንዳች ነገር የለም። አሁን ይሄ ትክክል ነው ብለህ ታምናለህ? ምንድን ነው ምኑ? ይሄ አሁን ትክክል ነው እኔ ትክክል ነኝ ብለህ ታምናለህ? ወይም ደግሞ የቁርአን ትክክል ነው ብለህ ታምናለህ? ልብህ ምንም አይጠራጠርም? አይምሮህ ያርፈዋል? በጭራሽ። ሱብሃንአላህ። በጣም 100% ምንም አትጠራጠርም? በጭራሽ ወላሂ። እንዴት? ምን አስጠረጥራል? ምን የሚያጠረጥር ነገር አለ? ምንድን አጠረጥርሽ? አንቺ እስኪ ጠይቂኝ። አንቺ በዚያው ምን የሚያጠረጥር ነገር አለ? አንተ ምን ታውቃለህ? አንተን ለምን ጠይቃለሁ? ግን ትክክል ነው ይሄ ነገር ትክክል ነው ብለህ ታምንበታለህ እንዴ? ስለዚህ እንደማላ ካወቅሽማ አርፈሽ ተቀመጪ። ታዲያ እነሱ ያወሩ ምን አስገባሽ ማለት? ካላወቅኩኝ አንቺ ምን ለምን? እኔ አሁን እዚህ ጋር የጠየኩት ታምንበታለህ ነው? ይሄ ትክክል ነው ብለህ ታምንበታለህ? ምንድን ነው ስለማወራው እዚህ ጋር ከውስጥ ሁላ ችግር የለውም። ምንም እንትን ነገር የለውም። ከባድ ነው። ተው ከባድ ነው። አብዱ ከባድ ነው። ሌላ ምን አለ? አይ ዝም ብለህ እኮ አንተ እንትን ያደረገው ስለ ምስቶቹም ያወራችሁ ነበር። አሁን ቅድም እሱን ቆይ እሱ ቶፒካችን አለ ስህተት ነው ካልክ እሱን ግን በኋላ ላይ አድርገህ ብታደርገን ትችላለህ። ውሽማ ምናምን ስትል ነበር ነው ውሽማ ምናምን ስትል ነበር። እሱም ጥፋት ነው። ምሳሌ ውሽማ ከሚስት ውጭ ያለ አካል ውሽማ ነው የሚባለው። ከሚስት ውጭ ያለን ይሄ እንደዚህ አይደለም። ይሄ አይገናኝም። የራስ ንብረት ነው። ይሄ በእናንተ ያለ ነው። ባሪያዎች ይፈቀዳል አይፈቀድም? ከሚስት ውጭ አብዱ አሁን ባሪያ የለም በአሁን ጊዜ። በእርግጥ በአሁን ጊዜ የለም። በዛን ጊዜ በነበረው ጊዜ ግን ባሪያ በዚህ ላይ ይፈቀዳል። ምንም እንትን የለውም። ቁርአኑ አልከለከለውም። ምስኪላውንም አይደለ ሐላል ነገር ነው። አሁን ቁርአኑ አልከለከለውም። አሁን እንደዛ አይነት ነገር አሁን የለም ማለት ቁርአኑ ሳይሆን የከለከለው ሰዎች ጦርነትንና እንደዚህ ብታደርግ የሀገራት ህግ ስለማይፈቅድልህ እንጂ መንግስት ስለማይፈቅድልህ እንጂ ሃይማኖቱ አልከለከለም። መንግስት ስለማይፈቅድ ሲሆን ማለት ነው። በሸሪዓው በሚፈቀደው መንገድ ያ ትክክለኛው ያኛው ጊዜ ነበር። ሸሪዓው አይከለክልም። ሸሪዓው ይከለክላል። የዛ አይነት ህግ በዛ አይነት ህግ መሆን አለበት። ህጉ ኢትዮጵያ በሸሪዓ ብትተዳደር ኖሮ አራት አግብተህ ባሪያዎች መደረብ ትችላለህ። ግን ኢትዮጵያ በሸሪዓ ስለማትተዳደር የተኛው ባሪያ ነው ነው በሸሪዓ አይደለም። አሁን ሳውዲ የሚሆን የትም እንደዚህ አይነት ነገር የለም። ምሳሌ ሌላው ነገር ቢሆን ሳውዲ የማይፈቅድልህ ለምንድን ነው? እሱ የሁማን ራይት የሚባል አለ፣ የሴቶች መብት የሚባል አንድ አለ። የሰዎች አብዱ አዳምጣ። አንደኛ ሁማን ራይት አለ፣ የሰዎች መብት ጥበቃ የሚቆሙ። ሁለተኛ የሴቶች መብት ተቆርቋሪዎች አሉ በዓለም ላይ። ሴቶችን አንተ በገንዘብ ገዝተህ ወይንም ደግሞ ሄደህ ተዋግተህ ባሎቹን ገድለህ ሚስቶቻቸውን በወሲብ መያዝ፣ ልጆቻቸውን በወሲብ መያዝ ይሄ የሴቶች መብት ዝም አይልህም። የሴቶች መብት አይምርህም። የምሬን ነው። እስቲ አንተ አግባና ከዛ የሆነ በገንዘብ እየገዛ እንትን ብለህ ሴቶችን ተጨማሪ ከአራተኛ ላይ 5ም 6ም ወይም አንድ አይፈቅድልኝም። እሱን ማንኛውም አይፈቅድልህም። ባሪያን ይከለክላል። ባሪያን ወሲብ ማድረግ ይቻላል አይቻልም? አሁን ባሪያ የለም አሁን እኮ ያስቀረው ማን ነው? ማን ያስቀረው? ቁርአኑን ያስቀረው ወይንስ ጦርነት ስለሌለና የሴቶችና የሰዎች መብት ስለሚከለክል? አሁን
ይኸውልህ አሁን ምን መሰለህ ያኔ ቢሆን ጦርነት ያመጣው እስልምና ቆይ ቀጥል አብዱ እኮ አሁን የለም ማለት ይኸውልህ በደንብ እንስማማ። አሁን የለም ማለት ተከልክሏል ማለት አይደለም። አሁን የሌለበት ምክንያት የሰዎች መብት ስለማይፈቅድልህ፣ ሴቶቹ እሺ ብለው እንደዛ ስለማይሆኑልህ ከዛ አንጻር ነው። ስለማይፈቅዱልህ አይደለም። ቁርአኑ ከልክሏል። እሺ አብዱ ቁርአኑ ከልክሏል። የዛን አይነት እንትን አሁን የለም። ቁርአኑ ከልክሏል ወይስ ፈቅዷል? ፕሊስ አብዱ ቁርአኑ ፈቅዷል ወይ? ምክንያቱም መሐመድ ከሞተ በኋላ ሳባዎችም ሲያደርጉት ነበረ፣ ታቢያኖችም ሲያደርጉት ነበር፣ ሰለፎችም ሲያደርጉት ነበር። ቁርአኑ ከልክሏል ወይንስ ፈቅዷል? እኮ ባሪያው ምን ነው? ስለሱ ንገረኝ መጀመሪያ። ባሪያ ማለት ምንድን ነው? በእጆቼ ያስካቸው ማለት ንብረት ያደረግካቸው ከሚስቶች ውጭ በምንድን ነው? እንዴት አድርገህ ነው በእጅ የምትይዛቸው? ባሪያ ገዝተሃቸው ሊሆን ይችላል፣ ተዋግተህ ሄደህ ማርካቸው ሊሆን ይችላል። ሴቶቹ ከምን ከየት ነው የሚገዛቸው? እንዲ አሁን አንተን የሆነ ሴት ይዤ ብር ከፌ ባመጣ ባሪያ ትሆናለች? ከየትም ግዛቸው። በቃ እኔ ከየት ገዛሃቸው አይደለም ፖይንቴ። በቃ እሱ ፖይንቴ ስላልሆነ ልስም በቃ ፖይንቴ ስላልሆነ እንለፈው። ምክንያቱም ከየትም አድርገህ ግዛቸው፣ ግን ቁርአኑ ፈቅዶለታል። ከ4 በተጨማሪ 100 ሺህ መገናኘት ትችላለህ። ኤኒዌይስ ወደ ቶፒኩ መልሰው